እንደ እግዚአብሔር ነው የሚንቆለጳጰስለት። ስንቴ ነው የተቃጠለው? ስርቆትም አስተምረናል። ስቃዩን የበላዝ ነው። ተሸንፌ እንዳይመስላችሁ ገና ለገና ሽንፈት ይገጥመኛል። ኢትዮጵያና ህዝቧን አልጎዳትም ወይ? እኛ እርሶን አምነን አይደለም ልንዋጋለት ይወጣ ነው። እንዴት ጥለውን ይሄዳሉ? በእርግጥ አባይ ግድብን ሰርቶ አይጨርስም ነበር ያ ገንዘብ። የኢሳያስ አፈወርቂ አጎት በድርቁ ጊዜ ታዲያ የወሎ ህዝብ እንዲጠቃ የተደረገው ጎንደርን በጀት አስደብድበውታል። እህቶቻችን ገላቸውን መስዋዕት አድርገው የኢትዮጵያን ነፃነት አስጠብቀዋል። ሀገሪቱም ህዝቡም የንጉሠ ነገሥቱ ነው። ከእሳቸው ጋር ግን ማን የነበረው? ወሎም እንደዛ ተመተዋል። ኢትዮጵያ ውስጥ ታሪክ ይደበቃል። ለምንድን ነው እነዚህ ነገሮች ሁሉ የተደበቁት? ግን እውነት ሆኖ ደግሞ መጻፍ መቻል አለበት። ንግስተ ነገስቲቱን አነር ገደላቸው ማለት ፕራክቲካሊ አነሩ በነበሩበት ባልጋቸው ላይ መተው በልቷቸው ነው የሞቱት ማለት ነው። በዛን ሰዓት ቤተመንግስት ውስጥ የጀርመን ሐኪሞች፣ የአርመን ሐኪሞች፣ የግሪክ ሐኪሞች ነበሩ። ሚሰራን አነር ይባላል። እንደውም ሐኪሙ ሰው ነው። አነር ነው፣ ሰው ነው። የአርመናዊ ተወላጅ ነውና አልፎ ተርፎ እንትናንም ማን ናቸው ዳግማዊ ምኒልክንም ሕክምናቸውን ይከታተል የነበረ ሰው። መሪዎቻችን በነጭ ነበር የሚታከሙት። አዎ አንድ ነገር ላስታውስሽ፣ እንደውም እንደዚህ ምንም ብልህ ናቸው እንትን ናቸው ና የሚባሉ ነገስታት ደረጃ ላይ ሲቀመጡ ራሳቸውን የሆነ ቅርጽ ውስጥ ሲያስቀምጡ አንዳንድ ጊዜ የእኛን ብቃት የእኛን የአበሾቹን ብቃት የሀገራቸውን ተወላጅ ብቃት የሚክዱበት ጊዜ ያለና ሐኪም ወርቅነህ ወይንም ሚስተር ቻርልስ የሚባሉት እሳቸው እንዴት መሰለሽ ሄዱት ከዚህ የመቅደላ ጦርነት ጊዜ 3 ዓመት ልጅ ናቸው እና ጦርነቱ መሀል ወድቀው የተገኙ ሰው ናቸው እና ከጦርነቱ በኋላ እንግዲህ ወስደዋቸው ነው እዛ ሀገር ሄደው ያደጉትና ከዛ በኋላ መጥተው ነው እንግዲህ አድዋ ጦርነት ላይ መዝመት ፈልጋለሁ ብለው መጥተው ነው እንትን ያሉት። ሕክምናውንም ምኑንም እንግዲህ ነጭ አስተማረ ከተባለ እዛ ደረጃ ደርሰው የመጀመሪያው ደግሞ ዘመናዊ ሐኪም የተባሉ ናቸው። እቴጌ ጣይቱ ታመሙና ኦፕሬሽን መሆን አለባቸው ተባለ። እዛ ሁሉ ነገር ተዘጋጅቶ ብሎ ምናምን ገቡ እሳቸው። በሱ ጅማ ነው አነር በሚባለው ነው። ኧረ በሐኪም በኢትዮጵያዊው በሱ እጅ አልሆንም እንደዚህ ብሞት ይሻለኛል ግድ የለም ብለው ወጡና ሰመመን ይስጧቸው ተባለ። ሰመመን ተሰጥቷቸው ገብተው እሳቸው ሕክምናውን ጨርሰው ወጡ እና መጨረሻ ላይ ጤናቸው እንዴት ነው ምናምን ተብሎ ሲጠየቁ በጣም ደህና ነኝ፣ በጣም ደህና ነኝ፣ በደንብ ነው ሕክምና የሆነልኝ አይነት ነገር የለም፣ በጣም ደህና ነኝ ምናምን ሲሉ በሉ እንግዲህ ያን ጊዜ ያክመኝም ያሉት ሐኪም ወርቅ ነው። እዚች ጋር የምትወጋኝ ለዚህ ነው። ስለዚህ እኮ ነጭ አምላኪነታችን ጥንታዊ ነው ማለት ነው። ህዝቡ ጋር ብቻ አይደለም መሪዎቻችን ያን ነገር ስላደረጉት ነው ወደ ህዝቡ እየዘለቀ ይወረደ። ሲያንሰን ነው አሁን ያለንበት ውድቀት ሲያንሰን መሪዎቻችን ለዚህ ደረጃ ስላደረሱ ወደ ህዝቡ ዘልቆ እንግዲህ ከውጭ ሰዎች ጋራ ከውጭ እንትኖች ጋራ ምኖች ጋራ ትልቅ ኮንታክት የነበረው እዛው ቤተመንግስት አካባቢ ነው። እንግዲህ እኔ የሚመስለኝ ምን ነበር አሁን የመጣ ስፔሻሊ ነጮችን እንደ ሀብታም እንደ ተሻለ አድርጎ ማሰብ የተማሩ አዋቂ አድርጎ ማሰብ አሁን የመጣ ይመስለኝ ነበር። ስለዚህ ከጥንት ጀምሮ ከኛ ጋር ተጣብቆ የመጣ ፓራሳይት አመለካከት። ለምሳሌ አምጪልኝ አረብ ቤት ነው አለ ድሮ የሚባለው። እንግዲህ አንቺ አልደረስሽበትም። እኔ ልጅ ሆኜ ሂድ አረብ ቤት ያሳንቲስ ስኳር ግዛ ተብዬ ደርሻለሁ ልጅ ሆኜ እና አረብ ቤት ነው የኛ ሰዎች ሱቅ መክፈትና ሱቅ መነገድ እንቃውት አረቦች ነበሩ ነጋዴዎች። ድሃ ባንሆን ነበር የሚቆጨን። አየሽ ሂድ አረብ ቤት ገዝተህ አይ ያነሩን ጉዳይ አልጨረስክልኝም። አነሩም እንትና ነው ምን ጭሮ ቢመሰለክ ኢትዮጵያውያን ዝም ብለው የሆነች ነገር ጣል አያደርጉም ብዬ ስለማስብ ቅድም ደግሞ እንደነገርከኝ ትንሽ ዞር እንዳሉ ነው ሞተው የተገኙት የሚለው ነገር ያንም ያክል የሚጠበቅ ቤተመንግስት ውስጥ ያሉ ሰው በድንገት አነር ገብቶ ሊገላቸው ይችላል ወይ የሚል ጥያቄ ስለፈጠረብኝ ልክ ነው። እና አነር አርመናዊ ተወላጅ ነው። ማአት ነበሩ። ያው ሚስተር ኤልግ ምናምን ብዬሽ ስለ ቴክኖሎጂ ያማክሬ ነው ስለ ስልጣኔ ያማክሬ ነበር። ጫማ ሰፊ እንደነበር ስትነግረኝ ጫማ ሰፊ የነበረ ሰው ነውና መጽሐፍ ሁሉ ተጽፎለታል። ነጋድራስ የሚባል ሁሉ ማረግ ሁሉ ተሰጥቶታል እኛ ሀገር።
ልክ እንደነዛ ነበሩ። ጀርመኖችም ነበሩ። ብዙ ጊዜ እንደውም በዛን ወቅት የማይታመኑት በነገራችን ላይ እንግሊዞች ናቸው። ፈረንሳዮች ታመኑ ነበረ። ከጣሊያን ጋር እንኳን ጠላት ሆነ ጣሊያኖች ታመኑ ነበር ከእንግሊዞች ይልቅ። እንግሊዝ ውስጥ አድጋ እዛ ገና ሰውየው የ17 የ18 ዓመት ልጅ ሆነው መቅደላ ያደረጉት ነገር ያውቃሉ እና አያምኗቸው። ስለዚህ ይሄ ደግሞ አርመናዊ ተወላጅ ነው፣ ሐኪም ነው አነር እና በዳግማዊ ምኒልክም ዘመን የነበረ ነው። ከዛ በኋላም የቤተ መንግስቱ ሐኪም ነው የሆነው። እሳቸውን ሲከታተል እኛ ያልኩሽ እጨጌ አቡነ ሳዊሮስ የለታ ቤተክርስቲያን አቡሽ ለታ ከሜክሲኮ ታቻለ የሱ መስራች ናቸው። 1921 ነው 20 አካባቢ ነው የመሰረቱትና ቆሞ የሚከታተሉት እሱ ናቸው። በትክክል እንትን ብሎ ቼክ አድርጎ ምናምን ይወጣል። ሶስታቸው ወጣ ገባ እስኪሉ ነበር ይጠበቅ የነበረው። ወጣ ብለው እስኪመለሱ ድረስ ወቅቷቸው ሄደ። ሲንፈራፈሩ ደረሱ። ጭራሽ እንትናቸው ነው አውልቆ ወረወሩት ነው የሚባለው። ለዚህ ምን አለ ባልወጣ ነው እስከማለት ድረስ ተቆጭተው ነበር ነው የሚባለውና ያቺ ቤት 4 ኪሎ ቤተ መንግስት የምትገኝ ቤት ነች። ያቺ እዚህ አሁን ያለ 4 ኪሎ ቤተ መንግስት ያቺ ቤት እንግዲህ ሙዚየም የሆነው ማለት ነው። አንድነት ፓርክ ምናምን የተባለውና ያቺ ቤት ነበረች። ያቺ ቤት እንግዲህ 1922 ነው ለማውራሽ እስከ 1967 ስንት ዓመት ዘለቀች አስቢ። የመጨረሻውን ደግሞ ተፈሪ ሞቶ የተገኙት እዛ የዘራውን ያጭዳል ቢለው ቃል ተፈጸመ ማለት ነው። ምንም አንወሻሽም። በቃ ይሄ አሁን አምላካዊ ኃይል መለኮታዊ ኃይል ምናምን የተሸከመ ሰው ስላልሆነ በዘመኑ ሰርቶት የነበረው ጥሩ ነገር እንደምናነሳለት ሁሉ ስህተቱንም አንስተን መሄድ ይችላል። እዛሽ ጋር ያልተሸራረፈች ነገር ባትኖር ዛሬ አንቺ የምትቆጭበትና እኔ ምን ያህል ታግዬ ነው ልጆች የሆነ ነገር የምሰጠው ከታች እየተበለሻሸ የመጣን ነገር በምን አቅሜ እስክትሄድ ድረስ የተጎዳሽው እንደዛም ቢሆን ግን የሆነ ትውልድ ማትረፍ አለብን። ኢትዮጵያዊነትን ተመልሶ የሚመጣው ኢትዮጵያዊ ባለፈው ረጃጅም ነገሮች ተናገሪ ነበር። ፍለፊት እንኳን ሊዋጋ እየወጣ ረጅም ጦር ተሰቅስቆበት ሰብሮ እንኳን የሚራመደውን ያን መንፈሰ ጠንካራ ኢትዮጵያዊ 2-3 እንኳን መጥቶ እስካየው ድረስ ተረዳሽኛል ብለሽ የምትታገይበት ትልቁ ነገር እዛ ጋር ነው። እንግዲህ ስልጣን ፍለጋና ቦታ ፍለጋ ስም ፍለጋ በተደረገ ሀገርን እንደዚህ ሸልሽሎ ለመጣል በመጣጣጣ ነው። አሁን አንቺ ራስሽ ከትውልድ 3ና 4ኛ ምናምን ትውልድ እኮ ነሽ። እንደገና ወደ ኋላ ተመልሰሽ ኢትዮጵያች ጠንካራ ኢትዮጵያ መምጣታ የኢትዮጵያ ሀገር ኢትዮጵያ ቴዎድሮስ ሀገር ኢትዮጵያ ምኒልክ ሀገር ኢትዮጵያ የዮሐንስ ሀገር ኢትዮጵያ ትምጣ እያልሽ እንኳን የምትታገየው አንቺም ላይ እየተደራረበ መጥቶ በመጣሽበት ጣጣ ነውና ያ ነው። አንድ ነገር እንፍታ። ያው ከራሳችን ሳይሆን ከነኚህ መጽሐፎች ማስረጃም ስለሚያስፈልግ ሰው በጽሁፍ ስለሚያምን ማስረጃም እንደመሆናቸው እነኚህ መጽሐፎች ይዘናል። ኢትዮጵያ ከጥንት ጀምሮ እንግዲህ ከሳባ ስንነሳ አይ ቲንክ ከዛ ጋር ይመስለኛል መነሻው የሰለሞን ስርወ መንግስት የሚል ወደኛ የመጣ አንድ የዘር ግንድ አለ። ክፉ እሱ እውነት ነው። እሱ የዘር ግንድ ውስጥ አባባ ጃንሆይ ያሉ ወይም ተፈሪ መኮንን አለ ወይ? እንግዲህ እንዴት ይሆናል? እዚህ የዘር ሀረግ ውስጥ አለ ወይ እምልህ ኃይለ ሥላሴ ለመባል ወይም ደግሞ ይሄንን ትልቅ ስም ለመያዝ በቤተ ክህነትም ላይ ምክንያቱም እንዳየነው ከዚህ በፊት በሰራናቸው ቀረጻዎች ላይ አንድ ሰው ካህንም ንጉስም መሆን የሚችልባት ሀገር ናት ኢትዮጵያ። እና ይሄ ስም ዝም ብሎ አይደለም የሚሰጠው እንደ ታሪካችን። ስለዚህ እኚህ ሰው ይሄንን ስያሜ ያገኙበት መንገድ ቀጥተኛና ትክክል በሆነ ነው ወይንስ እሳቸው ከእንግሊዝ በላይ ባለው ፖለቲካ አካሄዳቸው ምን ነገር ነበር መሰለሽ? እዚህ 1923 ጥቅምት 23 ቀን ስም ሲወጣ ግርማዊ ቀዳማዊ ኃይለ ሥላሴ ያው ግርማዊ ቀዳማዊ እና ከዛ በፊት በኃይለ ሥላሴ በሚል የተጠራ ስላልነበረ ነው ሚኒሊክ ግርማዊ ዳግማዊ ነው የተባሉት። እኛ ደግሞ ግርማዊ ቀዳማዊ ምናምን ነገር ብለው ሲያመጡ የሰለሞን ዝርያ አለን ብለው ሲያመጡልሽ መኮንን
እሳቸው የሚወለዱት ከማናቸው? መኮንን ከተናኘ ወርቅ ነው የሚወለዱት። ተናኘ ወርቅ ደግሞ የሳህለ ሥላሴ ልጅ ናቸው። ሳህለ ሥላሴ እስከ ልብነ ድንግል ድረስ ሲሄዱና የዘር ግንዳቸው ከልብነ ድንግል በኋላ ደግሞ እየተቆጠረ ሲሄድ ነው እንግዲህ ሰለሞን ልጅ ቀዳማዊ ምኒልክ ላይ አረፈን ብለው አሁን ኢትዮጵያና ኒውተን የኢትዮጵያ እርምጃ የሚለው መጽሐፍ ራሱ ይሄንን የዘር ግንድ አዘራር ይሄ እንግዲህ ሁለተኛው መጽሐፍ ላይ ታተመው ነው ስለነበርን እንጂ እንዲህ ታጥፎ ዋናውን እንትን ብትይው የዘር ግንዳቸው በደንብ ታገኙ ማን ነው ሳህለ ሥላሴን ከላይ ያስቀምጥና ንጉሠ ሸዋ ብሎ ፋሚሊ ትሪ በሚባል ይቀመጣል። ይመጣና ሳህለ ሥላሴን በሴት በኩል ወስዶ ሳህለ ሥላሴ ተናኘ ወርቅ ወለደች፣ ተናኘ ወርቅ መኮንን ወለደች፣ መኮንን ተፈሪን ወለደ ይባላል። አሁን ከሳህለ ሥላሴ በኋላ ደግሞ ወደዛ ስቴት መጭና 14ኛ ትውልድ ላይ ልብነ ድንግል ላይ ትመጫለች። ከልብነ ድንግል ደግሞ እየተጎተተች ትሄጂና የዛጉዌ ሥርወ መንግስት 310 ዓመት መጣው የዛጉዌ ሥርወ መንግስት የለም እሱን ይሰብርና ይኩኖ አምላክ እንትን ካለ በኋላ ደግሞ ላይ ይወስደውና ከሰለሞን ጋር ያያይዙታል። አንዱ ትልቁ ክፋት እሱ አቆላውራሽ። ስለዚህ በትክክልም ቢሆንም ባይሆንም ራሳቸውን ከዚህ ዘር ግንድ ጋር አያይዘውታል። ቴንክ ዩ። እሺ እንቀጥል። ሌላኛው ጥያቄ ምንድን ነው? በ1928 መጋቢት ወር አካባቢ ላይ ከጣሊያኖች ጋር በነበረን ጦርነት ንጉሱ ወደ አዲስ አበባ እየተመለሱ በነበሩበት ወቅት ላይ ከወሎ ሕዝብ ጋር ምን አጋጫቸው? እሺ ጥሩ ነገር አምጥተሻል። ንጉሠ ነገሥቱ ወሎ ገብተው ብቻ አይደለም የተጋጩት። ገና ከዚህ ተነስተው ወደ ዛም ሲሄዱ ኢትዮጵያን ተጋጭተዋት ነው የሄዱት። የኢትዮጵያውያንን ምግብ አብሳዮች ባለማመን አንድ የስዊዘርላንድ ነው ምናምን የኦስትሪያ ሰው ይመስለኛል ምግብ አብሳይ ነበራቸው። እሱ የጻፈው መጽሐፍ አለ። ከዚህ ገና ወደ ጦር ሜዳውን ሲሄዱ የተወሰኑ አንበሶች ገለው ነው የሄዱት። ለምን? አንበሳ ገዳይ ድል አድራጊው አንበሳ ሲተረተር ትርጉሙን ታውቂዋለሽ። አንበሳ ዘመነ ገድ ይሁዳ ይሁዳ ዘር የሆነው አንበሳ የአንበሳው ገዳይ ዘር የተመሰገነ ይሁን። ይሄ ነገር ወደ ኢየሱስ እየሄደብኝ ነው አይነት ነገር ነበረ። እዛ ሄዱ። የወሎ ሕዝብ መቅደላ ላይ የቴዎድሮስን ጦርነት አይቷል። ምንም ቢሆን ቆንጆ እንደ ወሎ በቴዎድሮስ ተጎዳ እንደ ወሎ ሕዝብ ቴዎድሮስ ተጎዳ የለም። ደጋግመው ነው እንትን ያደረጉት ሕዝቡን የጎዱት ጎርተውታል። ደጋግመው ልክ ሲወጡ እና አህመድ በሽር ሲሸፍቱ ተመልሰው ደግሞ ሽፍታ አገኛለሁ ሲሉ አህመድ በሽር ጫካ ሲገቡ ሕዝቡን ሲያገኙት ሕዝቡን እንትን ሲያደርጉት ተጎርተዋል። ግን እሳቸው ከእንግሊዝ ጋር ጦርነት ሊያደርጉ ሲመጡ ስንቅ እንኳን በማቅረብ እንደዛ የተጎዳ ህዝብ ማለት ስንቅ እንኳን በማቅረብ ይደረራቸው ፈልገዋል። ከሞቱም በኋላ አልቅሷል። ለእኛ ሲሉ ነው የሞቱት አይነት ነገር ነው። እኚኛውም ጦርነቱ ሊከፍቱ ሲሄዱ አግዟቸው። የኮረም ስቃይ፣ የሰቆጣ ስቃይ፣ የማይጨው ስቃይ ከባድ ነው። እዛ እንትን ካሉ በኋላ ፊት ለፊት ይሄ መጽሐፍ ያወራዋል። በእውነት ነው ልጅ በትኖ ነው የሚያስቀምጠው ከነ ራስ ካሳ ጦር ጋራ የጣሊያን ጦር እንደዚህ ፊት ለፊት እየተያየ ምን ይለዋል? ለዚህ ይሄ እንትን የቼክ ሪፐብሊክ ተወላጅ ነው የሰውዬና አማካሪም ሆኗል። እሺ ማን ነው እንትንም ማዕረግም ተሰጥቶታል በሳቸው ጊዜ። ሰው ፊት ለፊት ተያየናል። አሁን እኮ ይላሉ ራስ ካሳ ይህንን ጦር ልክ ሂድ ብለው ለወሬ ነገር ያሳተዋሉ። ታዲያ የጦር አዛዥ አሉ ለምን አያደርጉትም? የበላይ ትእዛዝ ጠብቃለሁ። የበላዩ ትእዛዝ ደግሞ የበላዩን ነበር ይጠብቅ ነበር። የኒጎፍ ኔክሽኑን መልስ ልትዋጊ ሄደሽ ጦርነቱን አቁሙ ተብሎ አውሮፓ ላንቺ ሳይድ እንዲያደርግልሽ ይጠበቃል። ቆይ ረፉ እየተባለ ጭራሽ ግብር ይገባል። ይኸውልሽ ይህ መጽሐፍ ደግሞ ሲያወራሽ ጦርነቱ ተረስቶ እዛ መጋቢት ወር ውስጥ ግብር ሁሉ ተገብቶበታል። የማይጨው ጦርነት ብሎ አስቀምጠውታል እሳቸው ራሳቸው።
እዚህ ጋር ራስሽ ማንበብ ትችላለሽ። ይሄ በሙሉ የሚነግርሽ ስለነበረው ግብር፣ ስለነበረው ምግብ፣ ስለነበረው ጠጅ፣ ስለነበረው ነገር ነው። ጦርነት ከፊት ለፊት ቆሙ ማለት ነው። እንጠበቅ የነበረው ተመልካቾቻችን እነኚህ የሚነሱ ሀሳቦችን ፎቶ እያደረግን እናስቀምጥላችኋለን። የመጽሐፎቹን ርዕሶች ደግሞ መጨረሻ ላይ በዝርዝር እናስቀምጣለን፣ የት እንደሚገኙ። አክቹሊ ሁሉም ቦታ ላይ ላይገኙ ይችላሉ። አንዳንድ መጽሐፎች ድጋሚ እየታተሙ ስላልሆነ ታሪክን ማወቅ የምትፈልጉና ባላንስ ማድረግ ሳይሆን ሚዛናዊ መሆን የምትፈልጉ ሰዎች የእነኚህን መጽሐፎችን ርዕስና መገኛ ቦታዎቻቸውን በቪዲዮ መጨረሻ እናስቀምጥላችኋለን። በጣም ቆንጆ ጥሩ አድርገሽ። አሁን ይሄ ሀበሻ ጀብድ ነው። እንደገና ደግሞ ቀይ አንበሳ መጽሐፍ አለ እዛ ጋር ጭራሽ ፈልጌ ማግኘት አልቻልኩም። ይገኛል። በጣም ብዙ ሰዎች ናቸው ቀይ አንበሳን አንብበሽዋለሁ ያሉኝ፣ ግን ቀይ አንበሳ ላይ ጭራሽ ስትይው የመጀመሪያችን ንስረ ተፈሪ የምትባለው ነው አውሮፕላን ትጋል ካወረሱ መሀል አሉ ነውና የ17 ዓመት ልጅ ደንገጡሩ እንደነበረችው ተፈሪ ጽፎታል። እሱ መጽሐፍ ከተተረጎመ ቆይቷል። በመከራ ታትሞት ነጭ ስለሆኑ የኛን ውርደት አደባባይ ላይ ያወጡ ነው የሚባለው። አሁን ስለተባለ አሁን ከሁሉ ጋር ላምጣልሽና እንደ ህዝብ ህፃናቱንም ልጆች አረጋውያኑንም ሴቱንም ወንዱንም ጠብቆ በጦርነት ይሄኛው ደግሞ ላግዘው ይገባል። ንጉሠ ነገሥት ነው የመጣው ሊዋጋ ነው የመጣው። ሲጀምር ከ1888 ዓመተ ምህረት እስከ 1928 ዓመተ ምህረት ድረስ ሙሉ ለሙሉ ጣሊያን እኛን ለመውረር የተዘጋጀበት ዘመን ድፍን አውሮፓ ያን ሁሉ ነገር እንግዲህ 1916 አውሮፓ ሄጃለሁ ምናምን ሲባል እኮ የተሰማ ነገር አለ። የት የተዘናጋ ነው? እዚህ ባህረ ነጋሽ ላይ ቁጭ አድርገን ነው ጣሊያን አውሮፓ ድረስ ሄደን ስንጎበኝ ምን አይነት እንቅስቃሴ እንዳለ ያወቀ ፈረንሳይ ስንገባ እነ ፔቲት ጋዜጣ ምን እየጻፉ እንደሆነ እያወቀ እስከ 1928 ዓመተ ምህረት ድረስ በርሽን እስከ አንኳኳ ሞት ምንድን ነው የሚያስጠብቅሽ? አንቺ አትዘጋጅ? አንቺ ተዘጋጅ የነበረው እንግዲህ ወደ ስልጣን ለመሄድ ሶ የሁሉ ነገር ሆኖ ግን ያ ህዝብ ተቀበለ። ጠላት ምንም ቢሆን ይሄ ደሜ የሀገሬ ሰው ንጉሠ ነገሥት ብዬ ተቀብዬዋለሁ እና የወሎ ህዝብ እንግዲህ ከዚህ በፊትም የተቀጣ በጣም መጥፎ ጉዳት የተደረገበት ህዝብ ነው። ምሳሌ አንጻልሽ 1909 ልጅ ኢያሱ ከስልጣን ሲወርድ የወሎ ህዝብ ለምን በሌለበት ለምን የአባቱን አልጋ ለምን ያሳቱታል ተብሎ ሲነሳ በደብዳቤ ማሳሳት ሰገሌ ጦርነት ላይ የአድዋ ጦርነት ላይ እንኳን እንደዚህ አይነት እልቂት አልተደረገም ተብሎ ምሽክ ያለ ህዝብ ነው የወሎ ህዝብ። ይሄ ሰው ወደ ስልጣን ሊመጣ ሲል የተደረገ ሌላ ክፉ ነገር ነው። ተመልከች። እንደገና ደግሞ 1922 ጎንደርና ወሎ እንግሊዞች ከየመን እየተነሱ በጀት የመጡት ህዝብ ነው። ያን ሁሉ ነገር እንትን ብሎ ነው እንግዲህ 1928 ጠላት መጣብን ተብሎ ሲታሰብ ከቤተ መንግስቱ ይልቅ አርቲስቱ ነው የተነሳው። የሚገርምሽ አርቲስቱ ነው መልእክት እዛ ድረስ ያደረሰው። በቃ ያን ጊዜ ነው ታግ ብሎ የጠበቀው። የወሎ ህዝብ ባለሁለተኝነቱ ከ1888 ይጀምራል። 1888 ወረይሉ እንገናኝ ነው የተባሉት ብላ ያሉት ተማም ነው እንግዲህ በእግርሽ ነው የምትሄጂው አይደለም። የጥቅምት መጨረሻ ነው ዘመቻዬ ተብሎ እንግዲህ ሲኬድ ወንዝ እየበረደ እንሂድ ነው። ምን እየበላ እንዳለፈ እንግዲህ ልብ ገበሬው ነው እኮ ያን ወታደር ስንቁን እንኳን እንትን እያለ እየቆጠረ ይልክ የነበረ ህዝብ ነው። አልፎ ተርፎ ለስልጣን እንደዚህ ይሁን ብሎ በዛጉዌ ዘመነ መንግስት ሲመጣ ራሱ ስልጣን እንደዚህ ተናንቆት አይደለም፣ ስልጣኔን አሳይቶ ነው አይደለም። እውነት ለመናገር ያቺ የተረፈችው ዣዥዋ የምትባለዋ ቁርጥራጭ መጽሐፍ ነች አይደለም። ላሊበላን የሚባል ታላቅ አቅ ያሳየን። ይሄ ነው ህዝቡ። ሲሄድም ተቀብሎታል፣ አብሮትም ዘምቷል። ማይጨው ደርሶ ግን ያው ንጉሠ ነገሥት የምትዩ የጦር አዝማች የተባለው እንግዲህ እንደነ ቴዎድሮስ እንደነ ሚኒሊክ እንደነ ዮሐንስ የዘመተው ሰው እዛ ደርሶ ተሸነፍሎ ሸሽቶ ሲወጣ ለማን ጥሎት ነው የሚወጣው? አታልፍም ማለት ስለዚህ አይገባውም ወይ ሲመለስ አትመለስም ነው ጸቡ። ስንቴ ነው የተቃጠለው? ይሄ ስንቴ ነው የተቃጠለው? መቅደላ ላይ ተቃጥሏል። መቅደላ ወሎ አይደል እንዴ?
የእንግሊዝ መንግስት ገብቶ መውጣቱን ብቻ አይደለም መንግስት ለማቆም ደግሞ በሚደረግበት ሲስተም ምን ያህል እንደሆነ አይተሻል። ሁለተኛ ደግሞ ላምጣሽ ከማነው ቴዎድሮስ ቀጥሎ የመጣው ያው ተክለ ጊዮርጊስና ቴዎድሮስ 2 ዓመት ስለቆየ ተክለ ጊዮርጊስ እንደ ስልጣን አታስቢው ዮሐንስ ነው የመጣው። ዮሐንስ ደግሞ አንዴ ሰልመሃል፣ አንዴ ትሟጨሳል፣ አፍንጫ ፈንናል። አፍንጫ መፈነቅ ማለት እንግዲህ ማንሳት ነው። እንዲያደርጋ አንዴ ምላስን ቆርጧል፣ አንዴ እንዲያረጋለው እየተባለ ስቃዩን የበላ ህዝብ ነው። ዝም ነው ያለው። ከዛም አልፎ ተርፎ የኔ ማስደርገውን ነገር አንተ አድርግ ሲባሉ እንደውም ሚኒሊክ ወደ ጅማና ወደ ምናምን እንዲወጡ ወደ ሩዶልፍ ሁሉ ወጥተው ሱዳን ውስጥ ሁሉ እንዲገቡ ሩዶልፍ ሀይቅ ድረስ ነበር የኛ ግዛት። ሩዶልፍ ሀይቅን ማነው ቆርጦ ያስቀረው? ታውቂዋለሽ። ከእንግሊዞች ጋር የነበረው ጣበቆት በሚኒሊክ ዘመን ሩዶልፍ ሀይቅ ድረስ የተረከበውን ነገር ተፈሪ ነው ቆርጦ ይጣል። የሱዳንና ኬንያን እንግሊዝ ትገዛ ስለነበረ ጋምቤላ ሜዳ ነበረ ደሜ ለነ አክሊሉ ሀብተወልድ ለአንቺ ህዝቡን ነው እንደምትይው ሀገርሽንም ይሄን ያላርጉታል። አልፎ ተርፎ አሁን ይሄ ህዝብ ይሄ ሁሉ ስቃይ አልፎ ተርፎ ምንድነው ማቀው ሰይጣን ከማላቀው ሰይጣን ይሻለኛል። ማላቀው መልአክ መጥቶ ከዚህ በፊት 1878 ላይ አቃጥሎኝ ሄደዋል። ተወደደ ተጠላ። አሁንም ጦርነቱ የመጀመሪያውን አምባለጌ ተደርጎ ከዛ በኋላ ትግራይ ተገብቶ ከዛ በኋላ ስንቅ የጫነ ይላክና እዛው ትግራይ ውስጥ 88ን እኔ ሰሜን ህዝብ በጣም ነው የሚያሳዝነኝ። አሁንም ቢመጣ ጠላት በዛ በኩል መጣ። እንግዲህ ኢትዮጵያ ወደ 27 ጊዜ ጦርነት አድርጋለች። እንዲያውም ረጅም ጦርነቷ ከታች ሲደረስ በሺ ቆጥሩታል። ታድርጋለች ሲባል ለበሰሜን ነው የሚወጣበት። ጥቂት ጊዜ ነው እዚህ በምስራቅ በኩል የሚወጣ። በደቡብ በኩል እንደውም ጦርነቱን ገጥሟት አያውቅም። ታውቂያለሽ። በምስራቅ በኩል 1-2 ጊዜ ጦርነቱ 1-2-3 ጊዜ ጦርነት ወጥቶበታል። በቀዳማዊ ኃይለ ሥላሴ 56 በደርግ 70 እንደገና ደግሞ አልሸባብ ሊመጣ ነው ተብሎ በመለስ ጊዜ የነበረው ጦርነት ጠቅላላ ችግሯን የምትቀበለው በዳይ ይሄን ችግር መጥቷል፣ ግን ጠላት እኔ ጋር አይገባም ብሎ ንጉሠ ነገሥቱን ተቀብሎ ንጉሠ ነገሥቱ ሲያዋጋው ቆይቶ ገና ለገና ታሰራለሁ፣ ገና ለገና እንደ ቴዎድሮስ ራሴን አጠፋለሁ፣ ገና ለገና ሽንፈት ይገጥመኛል፣ ገና ለገና ወድቃለሁ ብሎ ያን ሁሉ አይዞህ እኔ ያለሁልህ። እንግዲህ አንድ ንጉሠ ነገሥት ስንት ረድፍ ላይ ቆሞ ነበር ያዋጋስ። ከሱ ፊት ደጃዝማቾች አሉ፣ ከደጃዝማቾች ፊት አውራሪዎች ማነው ቀኛዝማቾች አሉ፣ ግራና ቀኝ። ከቀኛዝማቾች ደግሞ ፊት አውራሪ አለ። እነዚህ ሁሉ መጥተው ነው ትእዛዝ እያስተላለፉ ነው። የቀኛዝማቹም የፊት አውራሪውም የቀኛዝማቹም የግራዝማቹም የፊት አውራሪውም የደጃዝማቹም ጦር አለ። እንግዲህ መጀመሪያ የሚገባው ህዝቡ ነው። እዛ እያለቀ እያየ ጥሎት ይመጣል። የት ነው የሚሄዱት? ለማን ነው ጥለውን የሚሄዱት? እኮ እኛ እርሶን አምነን አይደለም ልንዋጋለት ይወጣ ነው። እንዴት ጥለውን ይሄዳሉ? ስለዚህ ሊያልፉ አይችሉም። ውጋው ይለቅም። እዛ የተሰበረበት መንገድ መዓት ነው። ይሄም ቀይ አንበሳ ምት ይለዋል። ተሽለክልኮ ምን ብሎ አዲስ አበባ ታሪክ ይሄን ይለናል። ደፍነትሊ። እሺ ሌላኛው ደግሞ አገር ውስጥ ነው እስካሁን እያወራን ያለው ከሀገር ውስጥ ሳንወጣ በአባይ ግድብ ጉዳይ ላይ ፕላን አሰርተው ነበር እሳቸው ልበል እስኪ እኔ እግዚአብሔርን እንኳን አንተ እያልኩኝ ለመጀመሪያ ነው ተፈሪ በኩልና አንቱ እያልኩ እያወራ ያለው ተሸንፌ እንዳይመስላችሁ እንድትረዱ ስለፈለኩ ነው። ፕላን አሰሩና ምን አሉ? እኛ ያው እንደ ሀገር ስለሆነ ያለችን የልጅ ልጆቻችን ይጨርሱት ይሆናል በሚል በዛ ልዝብ ድምጻቸው የቤት ስራ ሰጥተውን ሄዱ። ነገር ግን ያን በሚናገሩበት ወቅት በዛ ጊዜ በስዊዝ ባንክ ላይ እሳቸው ስንት ብር ነበር ያስቀመጡት? በእርግጥ አባይ ግድብን ሰርቶ አይጨርስም ነበር ያ ገንዘብ? ይኸውልሽ አንድ ነገር ልንገርሽ፣ ደስ የሚል ጥያቄ ነው የምታመጪው። አንዳንዴ ይባላል እንግዲህ የአፍሪካ መሪዎች በኢትዮጵያ አቆጣጠር ከ1950 በኋላ ልበለው ነፃነት እያገኙ ሲመጡ ወደ ስልጣን እየመጡ የአፍሪካ መሪ አንዴ ከያዘ አይለቅም፣ ሲወርድም የሆነ በልቷት ነው የሚሄደው መባሉ ከመምጣቱ በፊት እኚህ ሰው ወደ ስልጣን ሲመጡ መጀመሪያ የተቆጣጠሩት ማንን? አዶላ ነው። ስለ ገንዘቡ ልነግርሽ ነው። ራሱ ገንዘቡ ከየት መጣ? ከአባት የተወረሰ ነው? ከአያት የተወረሰ ነው የምትይው ነገር እነሱ ስልጣን ካወራረሱ አብረው ህዝብ ነው የሚያወርሱት። ህዝቡ ራሱ ውርስሽ ነው።
መሬቷ ራሱ ውርስሽ ነው። 1923 ዓመተ ምህረት ወደ ስልጣን ሲመጣ ይሄ ሰው ራሱ ምን ይላል መሰለሽ? ህገ መንግስቱ እኚህ ሰው ናቸው ያረቀቁት ህገ መንግስቱ ቅድም ሳሳይሽ ነበር። እኚህ ናቸው ምሁር ናቸው በነገራችን ላይ። በኋላ ግን በጣም ማከብራቸው ሰው ናቸው። የስልጣን የቀዳማዊ ኃይለ ሥላሴ ስልጣን አካሄድና የህዝብ አመራር እና እኚህ መግባባት አቅቷቸው ጅቡቲ ረዥም ጊዜ በስደት ተቀምጠው እውነት ነው ጥለው ነው የሄዱት። የሀቅ ሰው ስለነበሩ ቤተ መንግስቱም ህዝቡም በጠላት ጊዜ ወጡ። እንግዲህ እስከ 1928 ወይም 27 እዛን 4 ዓመት እና ምናምን ነገር አይተናል። ስለዚህ በዚህ አይነት ቅርጽ ውስጥ መሄድ አለበት ብለው እሳቸው ጋር የሚያደርጉት ሀገሪቷ እንዴት መሰልጠን እንዳለባት የእርሻ ሰው ናቸው ብዬሻለሁ። እርሻን የተማሩት የውትድርና ሰው ናቸው። እንዴት ዘመናዊ ወታደር መምጣት እንዳለበት የሚመጣው ወታደር የራሱ ካምፑ ራሱ የሚመሰረተው በሳቸው ስም ስለነበር ይሄ ነገር ከእኚህ ሰው ጋር መስማማት ስላቃተው ምሁር ስለነበሩ በስደት ረዥም ዓመት ነው የቆዩት እና እኚህ ሰው ያረቀቁት ህገ መንግስት ላይ ከኋላው ነው ማመጣልሽ የገንዘብ ሂደቱ ምን እንደወጣ ሀገሪቱም ህዝቡም የንጉሠ ነገሥቱ ነው ይልሽ። ኦኬ ንጉሠ ነገሥቱ ቢፈልግ ይገላል፣ ቢፈልግ ይምራል፣ ቢፈልግ ያስራል፣ ሰማይ ተርስ ንጉሥ አይከሰስ የሚለው ነገር እዛ ጋር ነው የመጣው። ቀጥሎ ደግሞ እኮ አለቀቁ ንጉሠ ነገሥቱ ይላል አንቀጽ 2 ላይ ሲያልፍ ለበኩር ልጁ አስተላልፎ ይሄዳል። ዕቃ ነሽ ህዝቡ የንጉሱ ንብረት ነው። ኢትዮጵያ ላይ ሊኖረው የሚችለው የማዕድን ስፍራ በሙሉ የንጉሠ ነገሥቱ ነው። አዶላ የሚባለው ነገር አለ ክብረ መንግስት ያለ የዛ ወርቅ ሂደትን ተመልከች። የሻይ ቅጠል ምርት ኢትዮጵያውያን ሻይ ሳያቅ የሻይ ቅጠሉን ከኢትዮጵያ ኤክስፖርት ሲደረግ የዛ ባለቤት ኃይለ ሥላሴ ነው። አንበሳ አውቶቡስ ተብሎ በኋላ አድርገው የመጣውን ነገር ነው የምልሽ። የውጪ ለንደንም ባዝም ምንም እንግዲህ እንትን ብለው ዋለም የተመጣው። ስለዚህ ትራንስፖርት ሰርቪሲንግ ምናምን አውቶቡስ ብላ የአንበሳ አውቶቡስ ባለቤት ኃይለ ሥላሴ ነው። አልፎ ተርፎ ደግሞ ውጪዎቹ እኛ እንግዲህ ካቲካላ፣ ጠላ፣ ጠጅ፣ ሰምሲል የምናውቀውና የታሸገ መጠጥ የሚባለውን ነገር አናውቅም አይደል? ለመጀመሪያ ጊዜ 1915 ዓ.ም ቅዱስ ጊዮርጊስ ቢራ ሲከፈት ባለቤቱ ኃይለ ሥላሴ። ይሄ ሁሉ ነገር የሚያመጣውን ገቢ አስቢ። የሚገባው ለቤተ መንግስቱ አይደለም። ቤተ መንግስት ከገባ ለህዝቡ ነው አለ የሚወርደው። እሱን ተይልኝና ኢትዮጵያ 2 ጊዜ ካሳ አግኝታለች። አንድ በጣሊያን መንግስት ተክሳለች። በጦርነቱ ምክንያት በጣሊያን መንግስት ተክሳለች። እቺ ቆቋ የምትባላለች አይደለም እዚህ ወደ ሐዋሳ እና የስንል ግድቧ የመጀመሪያዋን ምንድነው ኤሌክትሪክ ፓወር አመረተች የምትባሏ እሷ አስገነባበት ነው ተገንብቷል። በርግጥ ግን ያቺ ሃይድሮ ፓወር የተሰራችበት ቦታ የጣሊያን መንግስት የካሰውን በሙሉ አለታ። ሁለተኛ ደግሞ አፍሪካ ውስጥ በሁለተኛ ዓለም ጦርነት ዘመን የሁለተኛ ጦርነት ሊገባ ሲል ነው አይደለም እኛ የተጎዳ ነው። በሁለተኛ ዓለም ጦርነት ዘመን 2 ሀገሮች ተጎድተዋል፣ ሊቢያና ኢትዮጵያ። የነ ዑመር ሙክታር ሀገር ነች እንግዲህ ሊቢያ። ሁለቱም በጣሊያኖች የተጎዱት የተባበሩት መንግስታት እነ በርሊን ፈርሳለ እንደገና የተሰራችው እነ በርሊንን ምናምን በሚያግዙ ጊዜ ለኢትዮጵያ ደግሞ የተባበሩት መንግስታት ሌላ ብር ሰጥቷል። እነዚህ ሁሉ ተጠራቅመው የት ነው የተቀመጡት? በሳቸው ስም ስዊዝ ባንክ 11 ቢሊዮን የኢትዮጵያ ብር ማለት ነው። በዛን ሰዓት አሁን የሰራሽው ግድብ 4 ይሰራል። ስለዚህ 4 ግድብ ይኖረን ነበረ። 1954 ዓ.ም እኛ ነው የለንም ልጆቻችን ሊገነቡት ይችላሉ ሲሉ 11 ቢሊዮን ብር ግን በኢትዮጵያ ስም የመጣ ብር ስዊዝ ባንክ ተቀምጧል። ያ ባንክ ምን ሆነ መሰለሽ 1967 ዓ.ም 1966 ዓ.ም ኢትዮጵያ ከፍተኛ ድርቅ ውስጥ ነው የወደቀችው። ጭራሽ አልደረቀም ውሸት ነው ሲባል ዲምቢልቢ የሚባል ዶክመንተሪ ሰሪ ነው ነገሩን አጋልጦ ዓለም ሁሉ ያፈጠጠው። በዛን ሰዓት ኢትዮጵያ እንዲህ ሆናለችና ቢያንስ የሆነ ነገር ገዝተን ህዝቡን እናብላ ተብሎ የደርግ ሰዎች አልነበሩም። አንድ ነገር እንገራቸው 1923 ዓ.ም ያተምነው መጽሐፍና ህገ መንግስታቸውና 1948 ዓ.ም ያሻሻልነው ህገ መንግስታችን ላይ ማንኛውም ኢትዮጵያዊ አባት ሲያልፍ ሀብት ንብረቱ ለልጅ ልጆቹ ያወርሳል የሚል አለ። አዋለ አሏቸው። ስለዚህ እኔም እንደ አንድ ኢትዮጵያዊ ለልጅ ልጆቹ ያወርሻዋለሁ ማለት አንድ መሪ ሀገሩ ቤቱ አይደለችም
ህዝቡስ ልጆቹ አይደለም? ለምን ልጆቹ አላወረሰም? እንዴት በስጋ ከሱ ተወልደው እንደ አንድ ቤት አሁን እኔ አባትሽ ነኝ ሊቀጥታ እንደ እዚህ ቤት እንደሚኖር አባት አውርሸሽ እንደማልፈው እንዴት ይታሰባል? ያቺን ማንቀጥ የገባችሁ ለዛ ቴንክ ዩ ቬሪ ማች የለፍ የማን ነው እዛ ንጉሠ ነገሥት ሆኖ የተቀመጠበት ቦታ ላይ የለፋው ሀገር ነው እሱ አይደለም። አለዛ አንድ ድርጅት ስራ አስኪያጅ ነው የሰውዬ። ስለዚህ እዛ ላገለገለበት ነው አይደል እየተከፈለ ነበረ በየወሩ። ስለዚህ በዛች ቤት ሰርተዋል የራሱ ቅሪቱ በዛች እናንተን አስተምረዋል በዛች እንትን ብሏል። መጨረሻ ላይ ሊያልፍ ሲል ያንቺውን ቅሪት ሲሰጥ ማንም የኢትዮጵያ ሕግ የዓለም ሕግ ይሄ ነገር ይቃወሙ አይችልም። በዛ ጫፍ ላይ ስትቀመጪ ግን ወንበሩ ያመጣልሽ ሀብት የሀገር ሀብት ነው። ወንበሩ የሰጠሽ ሀብት የህዝብ ሀብት ነው። የትኛው ቦታ ላይ ነው ርስት? አሁን ጉልተኛ ርስተኛ ሳምሲንግ የተባለ ይመጣ የለም። ባላባት ሳምሲንግ ምን ይባላል? ለባላባት ራሱ ሰጥቶ ባላባት ባለርስት ፈጥሮ ባለርስት ጉልት ጢሰኛ ሳምሲንግ እየፈጠረ እዛ ላይ የሚመጣው 10 ሳንቲም ጣይ 25 ሳንቲ በያርድ በእንትኑ በምትለኪው ነገር አለ በገኑ ምናምን ተለክቷል የሚሰጣቸው ያ ተሰብስቦ እዛ ጋር ሄዳል። እዛ ጋር ሄዶ ለሰላም ጠባቂውም ለወታደሩ ለምናምን ደሞዝ ተከፈለ ከተማ ተከፍሎ ለመንግስት ምናምን ተቆርጦ እንግዲህ ወደ ካዝናው ደግሞ ይወረወረው። ስለዚህ ህዝብ የሰራው ገንዘብ ነው። መሬቲቷ የሰራችው ገንዘብ ነው። የሀገር ሀብት ነው። የሀገር ሀብት ነው። ስለዚህ የኔ ነው የኔ ስለሆነ ለልጅ ልጆች ያወርሳለሁ ባል ሀቅ መፈጠርም አልነበረበትም። ስዊዝ ካናል በብሎክ አካውንት ገብቶ እዛ 1954 ያ ነገር ምናምን 50 ብር ላይ አለ ምናምን ትይው ነገር የለም። እኔ ይኸውልሽ ማስነደፋቸው ደስ ብሎኛል። እዚህ ጋር ግድብ መገደም እንችላለን ማለታቸው ደስ ብሎኛል። መጨረሻ ላይ ግን የአሜሪካን መንግስት የሩሲያን መንግስት ሌላ መንግስት ምናምን ጠይቀው አይ እኛ አንረዳም ብሎ ይሄ የተባበሩት መንግስታት የገንዘብ ፈንድ ነው ምናምን የሚባለው ነገር ድርጅቶች ወይም ሀገራት ሲከለክሉ ደሃ ነኝ ገንዘብ ይዘሽ ደሃ ነኝ። እውነት ለሀገር ከታሰበ ቢታሰብ እኮ በዛን ሰዓት ዛሬ አሁን የገደብሽው በዛን ሰዓት ተገድቦ ሌላ ነገር እንኳን ቢያመጣ ተመልሶ ያን ብር ይተካ ነበር። ታዲያ ይሄ ድህነት ነው። በወሎ ህዝብ ጉዳይ ያላለቀ ነገር ያለ ይመስለኛል። ከዛ ጸብና አምባጓሮ በኋላ ንጉሱ እንግዲህ አልፈው መጥተው ነበረ። በድርቁ ጊዜ ታዲያ የወሎ ህዝብ እንዲጠቃ የተደረገው ወይም ደግሞ ድርቅ እንዲጎዳው የተደረገው በዛ ቂም በቀል ነው? አዎ እሳቸው በልና በሰሜን ያሉትን እንትኖች ወደው አቁ ምንም አንጎሻሽ ጎንደርን በጀት አስደብድበውታል። በራስ ጉግሳ ወሌ ሰበብ ምክንያቱም ንጉሠ ነገሥት አልጋ ወራሽ ሆነው ስልጣን ሲይዙና እኛው ከሚስታቸው ከንግሥት ዘውዲቱ ተይተው ጎንደር ሲላኩ እና ጎንደር እንትን በሉ ሲባሉ አኩርፎ ነው የተገለጠው። መጨረሻ ላይም ንጉሠ ነገሥታቱ እንዲሆነዋል ባስ ታማዋል እንኳን ተብሎ ባልፎ አልተጠሩ። ሚስታቸውን እኮ ማየት ያን ጊዜ አስቢው የሆነ ቦታ አንቺ ተቀምጠሽ እንዳደርሽባት ተብሎ የልጆቹ እናት እንዳውም እሳቸው አልወለዱም። ረዥም ዓመት አብረው ብቻቸውን የኖሩ ናቸው። ከሌላ ወንድ መውለድና ከሌላ ሴት መውለድና ይቅርታ ከሌላ ሴት መውለድና ልጅ መተካት ሲችሉ ሚስታቸውን እየጠበቁ የቆዩ ሰው ናቸው። ህመሙን ደግሞ አልፎ ተርፎ ደግሞ እዚህ ጋር አንቺ አሁን የልጆቹ እናት ነሽ። እሱ ላይ ጀት ቦምብ ሞርሞር ማለት ነው ማለት ሰሜን የሰሜን መጠላት ተመልከች። ወሎም እንደዛ ተመተዋል። ትግራይም ተመተዋል። ትግራዮች ጋር ሄዱና እኛ እኮ ከሚኒሊክ ዘር ስንመጣ የትግሬ ዘሮች እኮ በወዲህ በኩል ደግሞ ታጥፈስ እንጂ የጀርሳ ጎሯል ተወለድ ነው ኦሮሞዎች እኮ ወዲህ ደግሞ ደቡብ ጋር ስትሄጂ እናታችን እኮ ብዙ ጊዜ ታሪካቸው አይነገርላቸውም እንጂ ያው የድሮ ሰዎች አንተ አይደለም ታሪካቸው አይነገርላቸውም እንጂ እኛ ጉራጌዎች አይደለም እንዲህ ያደረገ ነው ያን ነገር ያደርገውና ያን ጊዜ አላሳለፈም የሚለው ነገር ስለመጣ
የነበረች ነገር አለች። በዚህ ላይ የወሎ ገዢ እሳቸው ዘመን የጠቅላይ ግዛቱ ገዢ የሚባል ነገር አለ አይደል? የወሎ ገዢ ወሎዬ አልነበረም። ወሎ ራሱ የአልጋ ወራሽ ርስት ነው። መነን ወሎዬ ነች እናቱ። ለአስፋ ወሰን የተሰጠ ርስት ነው ራሱ ወሎ። የንጉሠ ነገሥቱ ብቻ አይደለም፣ የአስፋ ወሰን ርስት ነው። ወሎ የሚገብረውን ገብር አስፋ ወሰን ነበር ይቀበል ነበር። ምንም የሚወሻሽ ነገር የለም። አልፎ ተርፎ የወሎ ገዢ ምትው የለም። ኤርትራዊው የኢሳያስ አፈወርቂ አጎት ደጃዝማች ሰለሞን ተሳስረው ነበሩ ገዢ። የኢሳያስ አፈወርቂ አጎት እንዳው በጣም የሚገርሽ ታሪክ ድንገርሽ። እኔ የተወለድኩበት ሰፈር ነበር ቤታቸው። ደጃዝማች ሰለሞን ያልደረስኩበት አላየኋቸውም እንጂ ይሄ ነው ቤታቸው ተብዬ እስካሁን ድረስ ፍርስራሽዋል። እና የቀበሌ ቤት ሆኖ የተወሰኑ ቤቶች ለቀበሌ ቤት አንድ ክፍል ምናምን ተሰጥቶ የለም ይኖሩበታል። ኢሳያስ አፈወርቂ 1953 ዓ.ም ሲመጣ በአይናችን አይተነዋል። በእኛ በር ነው ያለፈው። አጎቱ ቤት ሲመጣ አጎቱ ቤተሰቦች እዚህ ሀገርም ተቀምጦ ከወሎ ወርዶ ወሎ ልትስን ትምህርት ቤት ነው የተማረው ኢሳያስ። ከዛ ወርዶ አዲስ አበባ ዩኒቨርሲቲ ሲማር እዛ ቤት ነው ተቀምጦ የተማረው። እና ደጃዝማች ሰለሞን አብርሃ ናቸው የአፈወርቂ አብርሃ ወንድም የወሎ ገዢ የነበሩት። ሰው ወሎ ደረቀ አልደረቀ ጉዳያቸው አለ። ጭራሽ ልንጎበኝ ሄደን ሲባል ለምለም ስፍራዎችን አይተው እንዲመለሱ ተደረገ የሚል ሽፋን የተሰጠ አላውቅም። በዛን ሰዓት የዛ የወሎ ህዝብ እንደዛ እንትን ብሎ የሞተች እናት ጡት ህፃናቶች እየጠቡ ድንብልቢ ነው እንግዲህ የቀረጸው ያን እሳቸው ለውሾቻቸው ጥሬ ስጋ ይሰጡ ነበር። አይዋሽ የ80 ዓመት የ81ኛ ነው ምናምን ዓመት ልደት በዓላቸውን እንግሊዝ ሀገር ኬክ ተጋግሮ መጥቶ ነው እንግዲህ 81 ነው 82 ሻማ እንትን ብሎ ማለት እንኳን በዛ እድሜ እያቃተ ሐምሌ 16 1966 ያ ነገር የተደረገው በዛን ሰዓት እንግዲህ ያ ህዝብ በምን እየተቀጣ እንደሆነ ተመልከቱ። እንደ ወንዶቹ ናና እንደ ወንዶቹ ማለት እኮ ሚኒሊክም እኮ ያን አልፎ ሄዶ ነው ጣሊያንና አርበድብዶ የተመለሰው። ቴዎድሮስም እኮ መጥቶ መቅደላ ላይ ቆሞ እኮ ነው እንግሊዞች ከገባችሁ አለ የወሎ ጦር ከንጉሠ ነገሥቱ ጋር ብቻ ነው እንጂ ጦርነቱ ሊደረገ አገሪቷን አትረግጡም ሲባል አንረግጥም ብሎ የእንግሊዝ ጦርና ፔር ገብቶ ሲወጡ ያዩት ያንን ጀግና ያየ ህዝብ ዮሐንስም ምንም ቢጎዳ ምንም በዮሐንስ አሳደር ዮሐንስ የንጉሠ ነገሥትነት ዘመን ምንም ቢጎዳ ወደ መተማ ሲሄድ ሊከተለው ሁሉ የፈለገ ህዝብ ይሄኛውም ንጉሠ ነገሥት ነኝ ብሎ ሲመጣ እነዛን ጀግኖች ስላየ ይሄም ጀግና ያሆነልኛል ብሎ ነው የተቀበለው። እንዴት ቂም ይያዝበት? ያውም ተጥሎ ሲመጣ ጥሎት የት ነው የሚሄዱት? በግና ላውራት በትኛለሽ አውራ የሌለበት ጦርነት አለ እንዴ? በኢትዮጵያ ታሪክ ደግሞ ልብ ካልሽ እኛ ኢትዮጵያውያን በመሪ እናምናለን። የመንግስቱ ኃይለማርያም ጦር ይባላል። አይ ቲንክ መንግስቱ ከዚህ ሀገር ሲወጣ አንቺ ተወልደሽው ዳ እኔ ያኔ እንደው 11 ክፍል ተማሪ ነኝ አካል መንግስቱ ኃይለማርያም ግንቦት 14 ከሀገር ሲወጣ ግንቦት 13 ነው ምናምን ከሀገር ሲወጣ ጦሩ አዲስ አበባ ገባ። ይሄ ከእንትኖች ጋር ከኢህአዴግ ጋር ይዋጋ የነበረው ጦሩ አዲስ አበባ ገባ። ክላሹን አንጥፎ እንደዚህ መለመድ ጀመረ። አይተናል ባይናችን። በመሪ ያምናል ሶ አውራችን ሆኖ ይተሄዳሉ ያጓጉን እኮ ነው እንጂ ገለሃለሁ እኮ አይደል? እንዴት ቅንጭ ትይዣለሽ? ከባድ ነው እንግዲህ ታሪክን ወደ ኋላ እያየን ነው። ሌላኛው ደግሞ አንድ ጥያቄ የፈረንጅና የአበሻ ሰፈር በኢትዮጵያ የተከፋፈለና አበሻ ከዚህ ማለፍ አይችልም ይሄ የነጭ ሰፈር ነው ተብሎ እንደሚታወቅ ብዙ ጊዜ ሰዎች ተለቅ ያሉ ሰዎች ካልሆኑ በስተቀር በእኛ እድሜ ያሉ ሰዎች አያውቁም ብዬ አስባለሁ። ይሄስ ጊዜ በማን ጊዜ ነበር የሆነው? እሱ የሆነው መቼ መሰለሽ? ሚያዝያ 28 ሚያዝያ 27 1928 ዓ.ም ጣሊያን አልገባም። ሲገባ ከለለው የእነሱን ማረፊያ ስፍራ ገነተ ልዑል ቤተ መንግስት አሁን አዲስ አበባ ዩኒቨርሲቲ የሚባለው የቀዳማዊ ሥላሴ ዩኒቨርሲቲ አሁን አዲስ አበባ ዩኒቨርሲቲ ያለው ትልቁ ቤተ 6 ኪሎ ዋናው
እሱ ቤተ መንግስት ነበረ፣ ገነተ ልዑል ቤተ መንግስት ነበረ እና እዛ ግራዚያኒ ገባ። ከዛ በኋላ ዙሪያውን ያሉትን ወንዞች ነው ያሰበው። ዙሪያውን ያሉትን ወንዞች እንትን ሲል ቁልቁል ቀብና አለ ማለፋት እሺ። ወርታሽ ደግሞ ዝቅ ብለሽ እዚህ ፒያሳ አልፈሽ ፒያሳ በእነሱ እንግዲህ ፒያሳ ራሱ ጣሊያን ያለ ቃል ሴንተር ማለት ነው። ቼንትሮ ኬክ ቤት ይባላል እዛ ቼንትሮ የቱ ጋር መሰለሽ? ሲኒማ ኢትዮጵያን ታውቂያለሽ? ሲኒማ ኢትዮጵያን አውቀዋለሁ። እሱ ፊት ለፊት እንትን ውስጥ ያለው ምንድን ነው ግራውንድ ውስጥ እንደውም ደረጃ እንደዚህ ታልፊያለሽ። ጣሪያው ላይ ራሱ ትቆሚያለሽ። ድሮ ማን ነው መነጽር ምናምን ይሸጥበት ነበር ራሱ ቼንትሮ ኬክ ቤት አለ አሁንም። አሁንም እንትኑ ታድሶ ትጎበኛለሽ ታያለሽ ቼንትሮ ኬክ ቤት እና ፒያሳ ማለት በእነሱ ትርጉሙም ሴንተር ነው ማለት ነው። እና እዛ ደግሞ የአርመኖች የባንያኖች የህንዶች ምናምን መኖሪያዎች ናቸው፣ የግንብ ቤቶች ናቸው። አሁን በአብዛኛው ያለው አይመስለኝም እነሱ ናቸው ያሉት። አሉ ደግሞ ርዝራዥም አሉ፣ እነሱ ናቸው ያሉት። ከዛ በኋላ እሱን ወርደሽ የቱ ጋር መሰለሽ? ጥቁር አንበሳ ትምህርት ቤት ታውቂዋለሽ? እዛ ስር ዝቅ እንዳልሽ ጎርደም የሚባል ወንዝ አለ፣ ዘጋው። በወዲህ በኩል ደግሞ ስትሄጂ በአቡነ ጴጥሮስ ልውሰድሽ እና በዛ ስትሄጂ ሀብተ ጊዮርጊስ ወንዝ ድልድይ የሚባል ዘጋ። በወዲህ ስትመጪ ደግሞ ከዛው ከፒያሳ ወደ ተክለ ሃይማኖት ስትወርጂ ይሄው ገርዶሜ ወንዝ ባይዘው ከሀብተ ጊዮርጊስ ከሚባለው ነው የሚነሳው። እንደዚህ ነው የሚዞረው። ያው ከንጦጦ አለ አብዛኛው ብዙ ወንዞች የሚመጡት እዛ ጋር ዘጋው። በቃ ማለፋት እሺ። የፈረንጅ ሰፈር ሆነ ማለት አይ ፈረንጅ ሰፈር ሆነ። እላይ ደግሞ ከላይ ከአዲሱ ገበያ ስትመጪ ሰሜን ማዘጋጃ የሚባለው ቦታ ላይ ዘጋው እና እዛ ጋር ካራቢኔሪ ይባላሉ። ያኔ ጥቁር ለባሽ የጣሊያን ፖሊሶች ናቸው፣ ይቀመጣሉ። ጠዋት 12 ሰዓት መግባት ነው የምትሽው። 12 ሰዓት ስትገቢ ማሚቱ ወይ ማሞ መታወቂያ ነው የምትይው። ወንዱ ማሞ ነው፣ ሴቷ ማሚቱ ነች። ሁሉም የንጉሱ ጻድቃን ጅራ መስታወት ተክለማርያም ምናምን ብሎ ነገር የለም። እኔ ማሞ ነኝ፣ አንቺ ማሚቱ ነሽ። እሱ የምትገቢበት ምክንያት አገልጋይ ስትሆኝ ነው። እዛ ሰራተኛ ሆነሽ ከተቀጠርሽ ወይ የቤት ጽዳት ሰራተኛ ከሆንሽ ወይ ምግብ በአሁኑ ሰዓት የፈረንጅ ቤት ሰራተኞች ናቸው እንደሚባለው፣ በቃ የፈረንጅ ቤት ሰራተኛ እንደሚባለው ሰራተኛ ከሆንሽ ነው የምትገቢው። ወይ መች ነበር ይሄ የሆነው? በቃ 1928 እስከ 33 ኢትዮጵያ እናይታለች። አሁን ደቡብ አፍሪካ ጊዜ ማለት ነው። ንጉሱ ኢትዮጵያን ተለወጡ ጊዜ ደቡብ አፍሪካ የጥቁሮች ማለፊያ የወንዶች ማለፊያ እየተባለ በጣም የሚነገረው ኢትዮጵያ የተባለች ብዙ ሰው ይሄ ታሪክ ራሱ የተካሄደ የማይመስለው ሰው ስላለ መልስ እንዲያገኝ ማሞ የማሚቱ። ከዛ በኋላ ምን ይሆናል መሰለሽ? ተመልሰሽ 12 ሰዓት ነው የምትወጪው እና በዛን ሰዓት ትክክለኛውን ቃል ነው ማስቀምጥልሽ። አቡነ ጴጥሮስ ሐውልት ያለበት የለም አሁን ከማዘጋጃ ቤቱ ቀጥሎ እዛ ጋር ነበረ የአዲስ አበባ ገበያ አራዳ የሚባለው ለዛ ነው አራዳ ገበያ የሚባለው እዛ ጋር ልክ ሲመጣ እዛ ድረስ እንግዲህ እንዳይገባ ተደረገ አይደለ? አሁን መርካቶ የምንልበት ቦታ ላይ መርካቶ ኢንዲጂኒዮ የተወላጁ የመገበያያ ስፍራ ብሎ ከሀብተ ጊዮርጊስ ጀርባ መሰረተ። ህዝቡ በቃ አዘጋገ ነው ይገበያየው። ከተክለ ሃይማኖት እንደዚህ ፒያሳ ታየዋለሽ እንጂ አትገቢም። ይህ ትክክለኛ ሀቅ ነው፣ የተደረገም ነው። እንዳውም በዛን ጊዜ 1928 እስከ 33 አዲስ አበባ ምን ነበር ተብሎ እኔ ራሴ ዩኒቨርሲቲ በነበርኩት ጊዜ ራሴ ጻፍኩት ስክሪፕት ነበር የነጻነት ድምጽ የሚል በትክክል ትልልቅም የታሪክ እንትኖች አያሲዎቹ አይተውታል። አዲስ አበባ ዩኒቨርሲቲ ነው የቀረበው። እዛ ላይ ምን ይደረግ ነበር መሰለሽ? በነገራችን ላይ ከ12 ሰዓት በፊት ነጩ ከተማ ላይ ለመጠበቅ የለም የመንጎማለል ነገር አለው። 12 ሰዓት ይመለሳል። እንደ ያልኩሽ ክብ ላይ ጠዋት ያለ ምክንያት ከተገኘ አደጋ ነበር። ሰውኛ ሴቶች ምን ያደርጋሉ? አሁን ሰባተኛ ምናምን እየተባለ ይጠራል እዛ አካባቢ። በቃ እንትን ብሎ ሲወጣ ጥይት ከሌለ አብሬ አልተኛም የሚሉት ጥይት ሰጥቶ ነበር የሚተኛው። መሳሪያውን አጋድሞ ነበር የሚተኛው እና የኛን ካቲካላ ምናምን ያጡት እንዲነጋበት ያደርጋሉ። ልብስ ሰጥተው መሳሪያውን ጥሎ ሁሉ እንዲሄድ ያደርጉ ነበር። ያ ደግሞ ይሰበሰብልሽና ለአርበኞች ይላል። እንደዛ ተደርጎ ነው እንግዲህ
እንግሊዝ ትልቅ ተጋድሎ ነው። እንግሊዝ እንትን አደረኩ ምትለው የለም ኢትዮጵያ ላይ ጊዜ ነፃነቷ ውስጥ እጃለኝ የምትለው ያው መሪሽ የሆነ ነገር ክዶሽ ለሌላው ሪኮግኒሽን ከሰጠ ያኛው ደግሞ አስፍቶ ነው የሚነግርሽ። ሴቶቹ አርበኝነት ሚና ተጫውተዋል፣ በጣም ተጫወቱት እንጂ ደግሞ እንዴት መሰለሽ ያወጡት የነበረው ዙሪያው አሁን ይሄ ያልኩሽ ህዝብ አለ አይደለም ከተማው የወጣው እንደገና ደግሞ ዙሪያው ይጠበቃል እኮ ከኮተቤ ምንለው አካባቢ ቀራኒዮ ፉሪ ምናምን አካባቢ ደግሞ አሉ ማለፍ እኮ አትሽ ለምን ከአርበኞች ጋር ግንኙነት አድርጊያለሽ ነው ተብሎ ይታሰባል። ሶ መድኃኒቱ ለአርበኛ የሚደርሰው መድኃኒቱ ጦር መሳሪያ እኔ ሸዋረገድ ገድል የተጫወቱት ታላቅ ገድል ምንድነው አሁን እዚህ 4 ኪሎ ሐውልት ላይ ነው የእሳቸው ምስል አለና መድኃኒቱ ይወጣል ጥይቱ መሳሪያው ይደረግልሽና ምን ይደረጋል ቃሬዛ ይሰራል ከፊት ሌላ ቀስተኛለ ከኋላ ላይ እየየን ያበሾች ሀዘን ያበዛሉ የሚወጣው መሳሪያ ነው መድኃኒት ነው እዚህ ቀራኔው ስትደርሺ አርበኛል አስረክበሽ ትመልሻለሽ ቀብረው መጡ ማለት እንዲህ ተደርጎ ነው የኢትዮጵያ ነፃነት የመጣው እንጂ እንግሊዝ መንግስት እንደሚለው በሊግ ኦፍ ኔሽን ተለቅሶ አይደለም። እህቶቻችን ገላቸውን መስዋዕት አድርገው የኢትዮጵያን ነፃነት አስጠብቀዋል። የአዲስ አበባ እናቶቻችን ናቸው ይሄንን ከጣሊያን በዛ አይነት ሲስተም ውስጥ ገላቸውን እዛ መስዋዕት አድርገው ከጣሊያን እጅ መሳሪያ ፈልቅቀው ለአርበኞች ሰጥተው አድርሰው ነው እንግዲህ ለድል ያበቁን እንጂ እሳቸው ስብሰባ ላይ አልቅሰው አይደለም አይደል። ቴንክ ዩ። ሌላኛው አይ ቲንክ ቤተ መንግስት ይመስለኛል ከአዲስ አበባ ይልቅ ጎዴ ላይ ተደርጎ ነበረ በእሳቸው ጊዜ። ቤተ መንግስት ነው ምንድነው? ቤተ መንግስት ለምን ነበር ከከተማ ከአዲስ አበባ አሁን የፌዴራል መንግስት መቀመጫ ከምትባለው ወይም ደግሞ ከሳቸው በፊት የነበሩ ብዙ ነገስታት ያስቀምጡት የነበረውን ቦታ ለቆ ጎዴ ላይ ማድረግ ለምን አስፈለገ? 1928 ነው ዞሮ የምንመጣውና መጋቢት ወር ወደ ዋጨው ተዘምቶ ነበር ለደንቡ እንዳልኩሽ የዚህ ደንገጡር ማሽኮርመሚያ ስፍራ ሆነ እንጂ ጦር ሜዳ የሚለውን ነገር አስቢልኝ። የደንገጡር ማሽኮርመሚያ አይተን አይደለም እንግዲህ ቁጭ አድርገው የጻፉላቸው የጠጅና የጠላ የካቲካላ የጥሬ ስጋ የነጭ ምንድነው የጮማ የምናምን ግብር የገባበት ጦር ሜዳ ተዘምቶ ነበረ። ከዛ በኋላ ወደ 350 ሁለተኛው ጦርነት የተባበሩት መንግስታትም አይፈቅደው እንደማይፈቅደው እየታወቀ ነው እንግዲህ የፈቀዱላቸው። ምንም እንዳረባን ተመልከች ክርክራችን ከ1916 ዓመተ ምህረት ጀምረን ነበርንበት ያልነው ማህበር ጭራሽ መርዝ 350 እዚህ ምንድነው እንላቸዋል ትንንሽ አውሮፕላኖች ምንድነው ስማቸው አንድ የሆነ ስም አላቸው ስንጠራቸው የእሱ አይነት 350 አስቢ። ሁለተኛ እኛ በመድፍና በምናምን ከጣሊያን ጋር ቀድመን የመጣ ነው ታንክ ያየንበት ዘመን ይህ ሁሉ ሲመጣ ጭራሽ ከላይ የመርዝ ጭስ ህዝቡ ላይ እየተበተነ ነው እንግዲህ ጦርነቱ የሆነው 350 ጀት ምጽዋን አልፎ ኤርትራ ሲጠራቀም እንግዲህ የኛ መሪዎች አያውቁም ነበር ማለት ነው። አያውቁም ነበር ወይስ ችላ ብለው ነበር? ከዛ ሊግ ኦፍ ኔሽን ይከራከርላቸው እንጂ በኢትዮጵያ ሰራዊት አለመተማመን እኮ የአድዋ ጦርነት ውጤት በዚህ በአሰብ በኩል በገባ መሳሪያ ነው ሰክሰስ ያደረገው ነው ይላል። እነዛ ሰዎች ስር ለስር መስመር ይዘው እንደሚመጡ ስለታወቀ ከራሳቸው በተገዛ መሳሪያ እኮ ነው ራሳቸው እንድል ያደረገው። ተዘጋጅተው ነበርኛ መሪ ተዘጋጅተዋል፣ እኛ ንጉስ ተዘጋጅተዋል። ጦርነት እንዲመጣ አቋል 1888 ላይ አሳፍረሽ የላክሽው አርፎ የሚቀመጥ ይመስልሻል? ሁለተኛ የዓለምን እንትን ጥቅል እውነታ አውቀዋለሁ አውሮፓን ጎብኝቻለሁ መሪ አውሮፓውያን አፍሪካውያን ላይ ምን ማድረግ እንዳለባቸውና ራሷ ጣሊያን አፍሪካ ላይ መሬት አታ በምትዳክርበት ዘመን አንዴ እዚህ ሶማሌ መተው እየቆረጡ ይሰጧት፣ አንዴ እዛ ወደ ላይቤሪያ እንደሚልኳት እየታወቀ እዚህ ኤርትራ ማንች አምጪልኝ ኤርትራ ላይ አሁን ኤርትራ ለበላት ባረነጋሽ ላይ ቁጭ ብሎ
ይቺ ያዋረደችውን ሀገር እንደማይወር ሳንሰማ ቀርተን ነው፣ ሳይገባን ቀርተን ነው። እንትን ሰለጠንን ካለን ዝምታ ነው እንጂ አሳልፎ መስጠት ነው እንጂ። ከዛ በኋላ የ1928 ጦርነት ግድ ሲሆን አልፎ ተርፎ ህዝቡም አበደ። ለምሳሌ የሀገር ፍቅር ማህበር ታውቂዋለሽ? የሀገር ፍቅር ቲያትር የምንለው እሱ የተመሰረተው ላይ አሁን ጣይቱ የባህል ማዕከል ምናምን ያባል እዛ አካባቢ ነው። ፈረደ ጎላ ራሳቸውን ንጋቱ አከልካይ ምናምን ነገር ተነስ ትረሳለህ እንዴ ትናንትናው የአባትህን ጦርነት መቶልሃል እየተባለ ህዝቡ ሲንቀሳቀስ ነው የግድ መዝመት አለብኝ ምትለው ነገር መጣ የተሄደው። እዛም ጋር ሽንፈት ሲመጣ አዲስ አበባ ድረስ እንደሚመጣ እንግዲህ ማመን ማለት ነው። ጣሊያን ከማይጨው መውረድ ሲጀምር ንጉሠ ነገሥቱ እዚህ ገብተዋል። እንደሚመጣ ማረጋገጥ ነው እንግዲህ መጥቶ መሀል ከተማውን ይይዛል። ማዕከላዊ መንግስት መቀመጥ ያለበት ጎዴ ነው ተባለ። እዛ የመንግስቱ ጠባቂ ራስ ምሩ መሆን አለባቸው ተባለ። ተፈረደባቸው። ለእሳቸውስ ተባለ አይ እሳቸውም ሊሄዱ ይችላሉ። አንድ መጽሐፍ አለ እንደውም እንትናም ጋሽ ስብሐት ነው እሱ መጽሐፍ እንደውም የጻፈው እነሆ ጀግና የሚል መጽሐፍ ላይ ተክለሐዋርያት ማን ነው ታከለ ተክለሐዋርያት የሚባል ደግሞ ታላቅ ጀግና ነበር። ልጅ ቀዳማዊ ሥላሴ ላይ ወደ 4 ጊዜ መፈንቅለ መንግስት የሞከረና የአዲስ አበባ ከተማ ከንቲባ በዛ ዛት እና የውስጥ ሚኒስትር ይታወቃልና ከፍተኛው መዋቅር ሲመካከሩ ይሄ እሳቸው ለምን ይሄዳሉ ብሎ ሊሟገት ምናምን የሚችለው ሰው እንዳይገባ ተደረገና ጎዴ እኮ የምናደርገው ማዕከላዊ መንግስቱ ለማስቀመጥ ነው። መንግስቱ ማዕከላዊ መንግስቱን እዛ አድርገን እንግዲህ ታች ጎዴ ተደርጎ ጠላት እንኳን እየገፋ ቢመጣ እየተደራጀ ለመዋጋት ነው ተብሎ በተመከረ ሌሊት ከለጋር ወደ ጅቡቲ ሄዷል። ማዕከላዊ መንግስት እንግዲህ ጎዴ ላይ እንዲቀመጥ ተደረገ ተብሎ ነው የተነገረው። በንጋታው ሲሰማ የሉ እሳቸው ጅቡቲ ገብተዋል። ከጅቡቲ በኋላ ወደ ኢየሩሳሌም ወደ ዕብራውያኖቹ ሀገር ነበር የተጓዙት ይለናል ታሪክ። እሱን ነገር እስኪ እኔ እሱ ጋር ስደርስ ኮበለሉ የሚለው ነገር ነው አፌ ላይ ሁሌ ቢመጣው። ልክ ነሽ። አንድ ነገር ንገርሽ የተባበሩት መንግስታት ወይም ያን ጊዜ የተባበሩት መንግስታት ማህበር መቀመጫ የምትባለው ሀገር ያው እስካሁንም አለቀቋትም እዛ ጄኔቭ ነች። ስለዚህ የመንግስታት ማህበር ጋር ደርሼ ሙግቴን አቀርባለሁ ከተባለ አንቺ ከዚህ ስትሄጂ የት ነው ማረፍ ያለብሽ? ጄኔቭ። ለምን ኢየሩሳሌም ትሄጃለሽ? እና ሟገትሽ ከኔ በጣም ይሄ በስደት ኢየሩሳሌም ነሽ። በስደት ኢየሩሳሌም ኮበኙበት ሰዓት ይላል። በስደት ነው የሚለው። ስደት ማለት መኮብለል እኮ ነው። እኔ ኬንያ ተገኘው ማለት ኮብለል እኮ ማለት ነው። ሀገሪቷ ያለችበት ሁኔታ ራሱ ሀገሪቷን ያለችበት ሁኔታ በራሱ አንድ መንግስት እንደው ላለው ጉዳይ እንኳን ሄዶ ቢሆን ሊያስብለው የሚችለው በኢትዮጵያዊ አመለካከት ኮበለለ ነው ካለው ሁኔታ አንፃር። ግን እሳቸው ደግሞ ወደ ጄኔቭ መሄድ ሲገባቸው ወደ እስራኤል ነው የሄዱት። ስደት እስራኤል በነበርንበት አሁንም ጄኔቭ ነው አለ። ፒክቸሩን እናስቀምጣለን። አሁንም ጄኔቭ ነው አይደል? ሄጄ ልሟገት ከተባለ መሟገት ያለበት። ከእሳቸው ጋር ግን ማን የነበረው? እና ሐኪም ወርቅ ነው ሁሉ አሉ አብረው። ይሄው ደግሞ በስደት እያለ ነው። በስደት ወደ እንግሊዝ ሀገር ስንገባ እነማን ናቸው እንግዲህ እዚህ ጋር ተመልከች። ራሱ እኮ እነማን እንዳሉ ያሳይሽ። እንግሊዝ ሀገር ስንገባ በቀኝ በኩል አቶ ሎሬንሶ ታዛዝ፣ እኚህ ማለት አቶ ሎሬንሶ ታዛዝ የጄኔቭ ቀዳማዊ ኃይለ ሥላሴ ንግግር ሲያደርጉ ንግግሩ የጻፉ ሰው ናቸው። በጣም የሚያሳዝን ታሪክ ልንገርሽ። 1933 ዓ.ም ኢትዮጵያ ነፃ ወጣ። አሁንም ያላለቀ ጉዳይ በተለይ የእንግሊዝ ኢትዮጵያን በእጅ ያዙልኩኝ ግዛት የመግዛትና ኢኮኖሚ መቆጣጠር ነገር ነበር አለም። ስለዚህ ይሄን ነገር ለመከራከር ውጪ ሄደው
ወደ ሀገራቸው እንዳልተመለሱ ሲመለሱ አስከሬናቸው ነው የሚመጣው። ለምን ተገድለው ነው? በመርፌ ነው የተገደሉት። ስንት ሚስጥር እንደዋጠን አስቢ። በዚህ ትእዛዝ እሳቸው ናቸው አዛዥ ወርቅነህ ማለት ሐኪም ወርቅነህ ናቸው። እኚሁ ልጅ ማለት ሐኪም ወርቅነህ እሸቴ ብያለሁ ቅድም ስናነሳቸው የነበሩት እቴጌ ጣይቱ እንዲያሉ እኚህ ናቸው። ቻርልስ ይባላል። እንደውም እንግሊዛውያን አሳድጓቸው ቻርልስ ብሎ ስም ያወጡላቸው። በስደት እንትን አይደለም በስደት የተባሉ የተቀመጡ መጽሐፍቶች እነዚህን በደንብ እንትን አድርገሽ እስካን አድርገን እናስገባለን። አስገቢ በደንብ እንግዲህ የጦር አሰላለፍ ስንመለከት ይባላል። ምንድነው የተለበሰልኝ? የእንግሊዛውያኖች አለባበስ። ለቴዎድሮስ በአድሮ ቆሞ ጉልበት ከባት ሆኖ አየሽው ለዚህ ብሎ ጣምራ ጦር ይዞ እንዴት አድርጎ ነው ወገቡ ነው ያዘው? ይሄ ነው ጦር ነው አይደለም? ነው ፓርክ ያየን ነው። ይተዝናሉ ነው ይመስላል። ልጅ ደግሞ አይሮፕላን ለመጣል መሳሪያ ሁሉ ተኩሳታል ማለት ነው። ስንት አይሮፕላን እንደወደቀ አናውቅም፣ ግን 300 አይሮፕላን የመርዝ ጋዝ ኢትዮጵያ ላይ ረጭተዋል። ምሽግ ውስጥ ነን። እንግዲህ እንዴት እንደሚያምርብን ተመልከች። ይሄ ነው ጦርነት። ኩብለላ ነው፣ ስደት አይደለም፣ ኩብለላ ነው። ኮብልለዋል። በቃ አለቀ። 1928 ዓመተ ምህረት ጣሊያን ወደ ኢትዮጵያ እየገሰገሰና የኤርትራን አልፎ የትግራይ ምድር ረግጦ ሲወርድ ምንም ነገር አልመሰለውም። እሱ የመስቀል በዓልን መስቀል አደባባይ ችቦ ያብራል። የጥምቀት በዓልን ጃን ሜዳ ሄዶ ጸበል ሲረጭ ነበር እንኳን ሊዘጋጅ። የመጨረሻና ፋይናል ጥያቄ፣ ኢትዮጵያ ውስጥ ታሪክ ይደበቃል። ለንጉስ ደግሞ እንደ እግዚአብሔር ነው የሚንቆለጳጰስለት። ታዲያ ታሪክ መደበቅ ኢትዮጵያና ሕዝቧን አልጎዳትም ወይ? አልጎዳባትም? ሕዝቧንስ አልጎዳባትም? ሀገሪቱስ አልተጎዳችም ትላለህ? እምሽክ አድርጎ ለመሰለሽ አንዳንድ ጊዜ ወደኋላ እኛ ራሳችን በጆሮአችን የሰማነው ትልቅ ነገር አለ። ታሪክ ሰሪው ሰፊው ሕዝብ ነው ይልሻል። ያ ሰፊው ሕዝብ ታሪክ ሊሰራ ሲነሳ ጥሩ መሪ ካገኘ ታሪኩ በጣም ነው የሚጎላለት። ስለዚህ ታሪኩ የኔ ነው ለማለት ሰፊው ሕዝብ ነው መቃጠልና መውደቅ መቻል ያለበት። ያ ነገር ነው ሕዝቡን ምሽክ ያደርግ። ይሄ የመነጣጠቅ በፊት እኮ መነጣጠቅ የለም። አድዋ ምንድነው የዘመቻው እንኳን እስቲ ዲያሎጉን እንኳን ስታወጪው ጦርነቴ በጥቅምት ነው፣ በጥቅምት መጨረሻ ወሬሉ ጠብቀኝ፣ ሚስት ላለህ ለሚስትህ፣ ሚስት ልጅ አለህ ለልጅህ፣ ልጅ ለሌለ ለሀገር ስትል ደክመህ አቅማተህ የቀረህ እንደው ግድ የለም አልቀየምም፣ ግን ጉልበት ኖሮ ያረገምክ እንደው ማርያምን ምሪያ ኖረ ተቀይሜ ያለው እቺ ነሽ አይደል? አዋጅ ቃል ንጉሠ ነገሥቱ ከአዲስ አበባ ነው የተነሱት። የሐረር ጦር፣ የጎጃም ጦር፣ የበጌ ምድር ጦር፣ ትግራይ ነው፣ እዛው ነው የሚጠብቀው። ወሎም ነው፣ እዛው አብሮ ነው የሚሄድ። የሁሉ ጦር ተዘጋጅቶ መጠበቅ ምን ማለት ነው? ከወላይታ የነ ጦና ጦር ከምንድነው ከወለጋ የነ ዶንቺ ጦር፣ ከጅማ የነ አባ ጅፋር ጦር መምጣት ማለት ነው ማለት ነው። በዚህ ቃል ከዛ በኋላ መጣ ጅፋር። እንግዲያውስ ሙስሊም ነው ጅፋር። በዚህ ላይ ከአረብ ሀገራት ጋር ከፍተኛ ግንኙነት የነበራቸው እሳቸው ናቸው። ከምኒልክ ይልቅ የፋርስ ምንጣፍ ይመጣላቸው የነበረ ምናምን ነገር በጣም የሚገርም ነው። እሳቸው ከ2 ሜትር በላይ ስለነበሩ 2 ሜትር ከ14 ነው የሚሆኑት የሚባሉት አባ ጅፋር እና ፈረሳቸው የቱርክ ዶሮ ይበላ ነበር ነው የሚባለው። እንዳው ሲልላቸውና መጥተው አልጋውን ጠብቅ አድዋ ደርሰው እስኪመለሱ ድረስ ገልብጠው ቢጠብቋቸው ምንድነው ያሰረው? ህዝባዊ የሆነ ታሪክ ነው። እሳቸውን ሲመጡ ህዝቤ አላሳጣኝም፣ ከኔ ጋር
ወጥቶ እንዲገባ ሆኗል ብሎ ህዝቡን ነው መሰገነው። እኛ በስደት እያለን እየተባለ ሲመጣ የህዝብን ታሪክ እየነጠቅሽ ስትመጪ ሰው መነጣጠቅ ጀመረ። ታሪክን ብቻ ሳይሆን ሌላም ደረጃ መነጣጠቅ ጀመረ። በአፍሪካ ደረጃ በጣም ይቅርታ አድርግልኝ፣ የህዝብን ታሪክ መንጠቅ ብቻ አይደለም፣ የህዝብን ገንዘብ መንጠቅ ያስተማረን መሪዎች እኛ ነን። የአፍሪካ መሪዎች እስካሉ ድረስ ይቦጠቡጡና ሲሄዱ ገንዘብ ይዘው ይሄዳሉ ነው አልባለው። ይሄው እኮ የአፍሪካ ሀገራት ነፃ ሳይወጡ ነፃ ሀገር ነች የተባለች የኛ መሪ ያን ነገር አደረገው። ሶ እንትኖቻችን መሪዎቻችን ናቸው እንትኑን የሚነጥቁት ታሪክ የህዝብን ታሪክ እኛ እየተባለ ነው። ስርቆትም አስተምረናል በደንብማ። እኛ ለአፍሪካውያን አንድ ለማድረግ ስንታገል አብረንም ስርቆት አስተምረናል፣ አብረንም ተጀንነን አሳይተናል። እኛ ነን ለእናንተ ዓለምን እየዞሩ የምንከራከረው ብለናል። የት ጋር እንደተከራከረ እግዚአብሔር ይወቅና እዚህ ጋር አሁን እሺ እዚህ መጽሐፍ ውስጥ የኢትዮጵያና የኢትዮጵያ እርምጃ የሚል ታሪክ ነው አለ የምታየው። እዚህ ውስጥ አንዷ ገጽ ግለጭና ህዝብ ሲዋጋ ይሄ በእርግጥ ወደ እሳቸው ሳይድ ተደርጎ የተጻፈ መጽሐፍ እንደሆነ ሰምቻለሁ። ይሄ መጽሐፍ አይተሽዋል? ይሄ መጽሐፍ አሁን የተጻፈው እንግዲህ በታላቁ ክቡር ዶክተር ከበደ ሚካኤል ነው ተብሎ ነው ከቀዳማዊ ኃይለ ሥላሴ ተብሎ እንዲወጣ ተደረገ እንጂ ከታላቁ ዶክተር አሉ ባለቅኔም ናቸው። የመጀመሪያው የኢትዮጵያ ጋዜጠኛ የነበሩ ናቸው። እሳቸው እንግዲህ ወደ ኋላ ተመልሰው እዚህ የመከራ ዘመን እንላት 5 ዓመት የለችም ትተዋቸው እሳቸውም ቀዳማዊ ኃይለ ሥላሴን አይ እንትን የቄሳር መልእክተኛ የሚል ጋዜጣም ላይ ኢትዮጵያ 40 ዓመት ተኝታ ነበር እስከ ማለት ደረጃም እንትን ያሉበትን ከዛ በኋላ ይቅርታ ተደረጉላቸው። እንግዲህ ባንዳ ምናምን የሚባለው ነገር የለም። ለምን እነሱም ውስጥ ተጠቀሱ ታላቅ ባለቅኔ ከዛ በኋላ ነው እንግዲህ ቁጭቱ መጥቶ ትልልቁ መጽሐፍ ሲጻፍ ይሄም አብሮ እንዲጻፍ የተደረገውና አሁን እዚህ ውስጥ ህይወቴና ኢትዮጵያ እርምጃ ነው የሚልሽ እንኳን ኖረ እንኳን ተጻፈ ሶ እኛ እንዲያደርግን ነገር ትሰሚያለሽ እንጂ ሙሉ መጽሐፍ ስታይ ህዝቡ ከኔ ጋር ይሄን አድርጎ ቢለውን ነገር አታይምና በመሪሽ ነው በነገስታቶች ነው ታሪክሽ የሚነጠቀው። ምኒልክ እኔ እንዲያድርጌ አድዋን እንድላረኩ ምን ይላሉ? ነው እግዚአብሔር ነው የረዳኝ፣ ማርያም ነው የረዳች፣ ህዝቤ ነው የረዳኝ፣ ሚካኤል ነው የረዳኝ፣ ገብርኤል ነው የረዳኝ፣ ጊዮርጊስ ነው ከኔ ጋር የተዋጋው እየተባለ የተነገረውና ራሳቸው እንደዛ ነው የሚያደርጉት። የሚካኤልን ታቦት ይዘው ሲወጡ ቴዎድሮስ በቃ ተከተለኝ ለቻልክ ተከተለኝ ብዙ ነበርኩ አንሽ ያለው እንዴት እንዳነሱ ደግሞ አንድ ጊዜ አብረን ተጫውተው ነውና እንደዛ ነው ያሉት። ዮሐንስ ተከተሉኝ ተክለ ሃይማኖትን በጎንደር በኩል በአቦካቦክ ተከተለኝ ወደ መተማ ነው ዘመቻዬ፣ አንተም በወሎ በኩል ና ብለው ነው ለምኒልክ የላክ ተከተሉኝ ነው። እኔ እጄ እዛ ጋር እንዲያረጋለሁ ብለው ነገር የለም። እዚህ ጋር ግን እኛ እንዳርገን እኛ ወተን ባንከራከር አንዳንድ ጊዜ ምን ያደርጋሉ መሰለሽ የታሪክ ምሁራን ተብሎ የሚቀመጡ ሰዎች እና ታሪክን ልክ እንዳልኩሽ ከማህበራዊ ጉዳይ ጋር እና አስተሳስረው ሊያስቀሙ የሚችሉ ንጉሠ ነገሥቱ ከሀገር ባይወጣና አውሮፓ ባይቀመጥ የንጉሠ ነገሥት አገር የሚባለው ነገር ፈርሶ ኢትዮጵያ በጣሊያን ቅኝ ግዛት ውስጥ ልትወድቅ ትችል ነበር ይችላል። ይሄ ነገር ሞላ የሚፈርስብኝ ለምን መሰለሽ አርበኞች አርፈው አልተኙም። ንጉሠ ነገሥቱ ሞተም አልሞተም ህዝቡ እንደውም እኮ ህዝቡ ቤተ መንግስቱን ሲያስጠብቅ ነበር። ታንኪዩ አርፎ አይተኛም። ሶ እቺ መሸወጃን ታስጠላኛለች። እዛ ሄደው ባይከራከሩ ነው የተከራከሩበትን መድረክ እዚህ ላይ አለ፣ እዚህ ላይ ነው ቁጥር 2 ላይ መሰለኛል አንድ ፎቶ በየቦታው የምታየው ፎቶ የተባበሩት መንግስታት እንትን ላይ ካባ ለብሰው ከዛች ፎቶ በስተቀር ምንም አይነት ፎቶ አታይ። እሱንም ይላል ሲጽፍ የእንግሊዝና የጣሊያን ሰዎች እንግሊዝና ተመልከች ሄደን እንድናርፍበት የተደረገበት ሀገር እንግሊዝና የጣሊያን ዜጎች በፉጨት ይበጠብጡ ነበረ። ስለዚህ ንግግር ማድረግ አቅቷቸው ወረቀቱን አስቀምጠው አንድ ቀን ለጥቁሮችም ተብሎ እንደ ታሪካዊ ንግግር የሚናገር እንደ ትንቢት የሚናገር በቃ ከዛ በኋላ እንዲመድረክ 5 ዓመት ተከራክረዋል የሚባል መጽሐፍ ካለ አምጥቶ ያሳዩ። ማን ነበር ሲንከራተት የነበረው?
ማን ነበር ሲከራከር የነበረው? ኢትዮጵያ ምን ቀናት? እሳቸው ሙሶሎኒና ናዚ አይ ቲንክ ስማቸው ስለተስማሚ ነው እንጂ ይሄንን ክርክር ምንም ሲያደርጉ የነበሩ ሌላ ኢትዮጵያዊ ነበር። ሎሬንሶ ታዛዝ ቅድም ያሳየውሽ አሁን ማሩፕላን ላይ በመርፌ ገደሏቸው ብለሽ ሰው እውነት ሊወጣ ነው። በዛን ሰዓት የሙሶሎኒ ትቢት ከናዚ ጋር አሊያንስ መፍጠሩ እንኳን ለንደን አዲስ አበባ ገብተናል ማለቱ ነገ በኔ ብላ እንግሊዝ ባትነሳ አትነሳ 15 20 ዓመት የሚፍጅ እንጂ አርበኞች ድል ያደርጉ ነው። ሁለተኛ የጣሊያን መንግስት የእንግሊዝ መንግስት ወይንም እንግሊዝ ወታደር በ3 መስመር በ2 መስመር ገባ። ካኒጋሃን በዚህ በታች በምንድነው ኬንያ በኩል ገባ። ዊንጌት ራሳቸውን አጅቦ በዚህ በኦሜድላ በኩል በጎጃም ገባ ምናምን ባል ነገር ነው አይደል? ያቺ አጀብ ነች ኢትዮጵያ ከጣሊያን ጦር እንትን ያለ 5 ዓመት ሲተገትግ ኖሮ የጣሊያን ጦር ስለተዳከመ ነው የእንግሊዝ መንግስት እንትን ያውለበለበ የገባው። ሁለተኛም እኮ ገብቶ ቀድሞ አይደለም የገባው ግራና ቀኝ ሁለተኛ ቀኝ ግዛት እኮ ነው። ግራና ቀኝ እኮ ገነተ ልዑል ቤተ መንግስት መጋቢት 28 ገብቶ ሲሰቅሉ የእንግሊዝ ሰንደቅ ዓላማና የኢትዮጵያ ሰንደቅ ዓላማ እኮ ተሰቅሉ። እስከ ቅርብ ጊዜም እኮ የእንግሊዝ ገንዘብ መገበያያችን ሆኖ ቆይቷል እስኪባል ድረስ አየሽ። የእንግሊዝ እንግዲህ ዞሮ ዞሮ ህዝቡ ለምንድን ነው ይሄን ያህል ወንድሜን አባቴን አጥቼ ወንድሜን አጥቼ ደሜን አፍስሼ ትብይ ጭረት ጋሚ የአውሮፓ ሰንደቅ ዓላማ ነው የተወለወለበብኝ ብሎ እኮ ነው ያመፀው። በምስራቅ ወጥተህ እንደ ፀሐይ በምስራቅ በኩል ግርማ ሲታይ የኢትዮጵያ ጠላት በኢትዮጵያ ላይ አንተን ሳይሆን አመዳይ ብሎ በቅኔ ተዘልፈው ነው እንግዲህ ሰው የገቡት። ሰው እንደ እንትን ምን ይሆናል መሰለሽ እኛ ኢትዮጵያውያን በባህሪያችን ችክ ተብሎብን አይነኩ ስለተባለ እንጂ እኔም በዚህ እድሜ እኮ እኔ መሬን ላዋርድ እኮ አይደል ሲጀመር እኔ መሬን አሳልፌ ስሰጥ እኔ ራሴ ተሰጥቻለሁ። ግን እንደ አንድ አምልኮታዊ ኃይል አይነካም የሚለው ነገር ይነካል። አይሳሳትም፣ ይሳሳታል። ንጉሥ አይከሰስ ሰማይ አይታረስ። እንዴት ነው ማይታረስ? ማን ነው ማይከሰሰው? ሰማይ እርግጥ ነው አይታረስም። ንጉሥ ግን ይከሰሳል። ሰው ነው እንዳይከሰስ አድርጎ ሕገ መንግስቱ እንደዛ አድርጎ የቀረጸው ለምንድን ነው ማይነካው? እኛ ኢትዮጵያውያን እኮ ሲብስብን አይደለም ያለፉትን ያሉትንም እኮ እነካለን። እንዳውም ያለ ነው አሁን ቅድም ባነሳነው ነገር አለ አይደል? እንደ ምስጋና ሁሉ ያ ገንዘብ የት ግን እንደገባ ኢትዮጵያን በሙሉ እያወቀ አሁን ያለው መሪ እኮ እንደ ምስጋና ላመሰግናቸው ይገባኛል ብሎ እኮ ካርታውን ቢያንስ እኛ ገንዘብ የለንም የሚመጣው ትውልድ ይሰራዋል ብሎ በማስቀመጣቸው አመሰግናለሁ እኮ ነው ያላቸው። በጣም ይቅርታ አድርግልኝ እኔ በዛ ቦታ ይሄኔ 7ኛና 8ኛ ግድፍ የማስገድብበት ዘመን ነበረ። ያን ጊዜ የኢትዮጵያን ብር ለኢትዮጵያውያን ኃይለ ሥላሴ ሰጥተው ቢሆን ኖሮ ነው። እውነት ነው። እኔ በዚህ ቦታ ላይ ብሆን ኖሮ ልል የምችለው ቀጥታው ይሄ ነበር። እሱ ግን ምንድን ነው ያለው? እኔ እውነት ለመናገር ሳላመሰግነው አላልፍም። ይህንን ነገር ቆርጦ መሪ ነው። ከሱ እንግዲህ 1 2 3 4 ከ4 መሪ በፊት የነበሩ መሪ ናቸው እና እንደ አባት ቆጥሯቸው ነው መሪን ካንኳሰስኩ ዓለምም እኔን ሀገሬንም ያንኳስልኛል ብሎ ጫነቱን ስታይ እንዲህ በማለትሽ ደግሞ ሙሉ ለሙሉ የመብት ባለቤት ራስሽ ነሽ ስታይ አመሰግናለሁ ነው ያለው። ልባሽ አመሰግናለሁ። ግን በዛን ሰዓት እኮ አላለም እንደኔና እንዳንቺ እየሰካ 11 ቢሊዮን ኢትዮጵያ ብር ሲዩዝ ባንክ ኖሮ አንድም 4 ግድብ ገደብ ሲል አንዱ እንኳን ገድበውት ሄዱ ኖሮ እስካሁን ድረስ እንዲያንኑ ነበር አላለንም። እና በዚያ አመሰግናለሁ። ተመልካቾቻችን የምትወዱን የምንወዳችሁ እኛ ታሪክን የማፋለስም ሆነ የማጥፋት ወይም ደግሞ በህይወት የሌለን ሰው ሙት የመውቀስ ሱስ ኖሮብን እንዳልሆነና ታሪክ ግን ታሪክ እንደመሆኑ መጠን ልጆቻችን ሊያውቁ የሚገባውን ነገር ለመግለጽ እዚህ እንደተቀመጥን እንጂ እሳቸው በግል እኔ አላቃቸውም፣ አያውቁኝም፣ መሬትም አልነጠቁኝም፣ መሬትም አልሰጡኝም። እያንዳንዳችሁ ስለሳቸው ጥሩ የምታስቡ ሰዎች እኔም ስለሳቸው ሰው በመሆናቸው ኢትዮጵያዊ በመሆናቸው ከነ ክፋታቸው ከነ ጥሩነታቸው
ከነ ህጸጻቸውና ከነ መልካምነታቸው የምንቀበል ኢትዮጵያውያኖች ብንሆንም ለብቻ ግን ልናንቆለጳጵሳቸውም ሆነ ልናሞግሳቸው ስለማንችል እነኚህ ሁሉ መጽሐፎች ደግሞ የእሳቸውን ደካማነት ወይም ደግሞ ለሀገር ያሳዩትን ጀርባ አስጣጥ የተጻፉ ስለሆኑ በቤታችሁ እንደዚህ አይነት መጽሐፎችን በማስቀመጥ ልጆቻችሁ ሀገር አለመክዳት ምን እንደሚመስልና ሌሎቹ ነገስታቶችን ለምን እንደምናሞግስና የከዱንን ደግሞ ለምን እንደምንንቅ እንድታቁልን ስንል በአክብሮት እንጠይቃቸዋለን። እዚህ ላይ እኔ ጨምሬ የምነግርልሽ እውነት ነው። አቨለብል ተደርጎ በህዝብ ብቻ ሳይሆን እንግዲህ ህዝብን ተከትሎ የሚወጣው ነገስታት ነው። በነገስታት ደረጃ ዋጋ ተከፍሎ 1800 በነጮች አቆጣጠር አውሮፓ ድፍን አፍሪካን አፍርድሜ ላስግጥ ቀራመታት ነው ብሎ በተነሳበት ዘመን በፍጹም ብሎ እነዛ የነበረ ህዝብ የነበረ ነገስታት ዋጋ ከፍሎ እንኳን ልትወራት ቀርቶ በጦርነት አልችላትም ተብሎ የተሰጠችን ሀገር ጥሎ መሄድ እኮ ነውር ነው። እሱን ለማስቀመጥ ነው እንጂ ለምሳሌ በመጽሐፍ ቅዱስ እናምናለን እና መጽሐፍ ቅዱስ የነገስታቶችን ታሪክ ሲያስቀምጥ 40 ዓመት ይባላል። የኢትዮጵያን 57 ዓመት ነው የገዛው። 57 ዓመት ሙሉ ምንድን ነው ያደረገላት ነው? በ57 ዓመት ውስጥ ኢትዮጵያ ምን አየች ነው? አንድ ቆቃስ ምን ያህል አዲስ አበባውን ነበር ያጠጣው? ማን ነው መብራት ሰጠው? መጀመሪያ ሲበራይቱ አካባቢ ነበር። ዓለም ቴክኖሎጂን ተቀብሎ ወደ ስልጣኔ ተሸጋገርኩ የሚልበትን 21ኛው ክፍለ ዘመን ላይ የተቀመጠ ንጉሠ ነገሥት ኢትዮጵያን ስንት ነው ያራመዳት? እሺ ትምህርት ቤት እስከፍተው እነማን ነበር የተማሩት? የነማን ልጆች ናቸው የተማሩት? እሺ ደግሞ ትምህርት ቤት ተከፈተ። ትምህርት ቤቱን ተከፍቶ ተመርጠው የሚማሩ ልጆች ብቻ አይደሉም። ከሀገር ወጣው ደግሞ ስልጣኔ ይማሩ ተብሎ ሲባል እነማን ነበሩ የተማሩት? ሰው አንዳንድ ጊዜ ይመራል ይሉሽ እንደ ስታዩ እንደ ህዝብ ፎሬ ስታዩ እንዲህ ተደርጓል ትምህርት ቤት ተከፈተ። ያው ተከፈተ። መንገድ ተሰራ። የትኛው መንገድ? ጣሊያን ሀገር ለመውረር እንዲመች የሰራው። እውነት እኮ ነው የምትናገሪው እንዴ? አባቶቻችንን ለመግደል አስመራ የምንገባበት መንገድ ነበረ እንዴ? እነሱ ናቸው እኮ እየቆረጡት የመጡት። ግራካሶ ሰምስግ የተባለ እነሱ ምን ያመጣው? ሊባኖን የሰሩት እነሱ ናቸው። ጅማ ድረስ ጅማን እንደ ሁለተኛ ከተማ ነበር የሚያስቧት ለራሳቸው ስል እንኳን ገነቧት፣ ጥለዋት ነው የሄዱት። ጅማ ድረስ መንገድ ያየሽው በእነሱ ነው። ከእንግሊዝ ጋር ለመስማማት እንግሊዝ ኬንያ ውስጥ ስለተቀመጠች ከእሷ ጋር ለመስማማት በሞያሌ መንገድ እንኳን ሞያሌ ድረስ ጥለውት ነው የሄዱት። አየሽ፣ ቢያንስ ይሄ መንገዳቸው የምትዩ እንትናቸው የምትዩ ነገር እንጂ ከድሬዳዋ አዲስ አበባ ድረስ ሚኒሊክ ታግለው ያስጀምሩት ዘውዲቱ ጋር መጥቶ 1909 የተዘረጋውን ሀዲድ ነው የምናውቀው። በተረፈ ሚኒሊክ ከአዲስ አበባ እስከ አዲስ ዓለም ያዘረጉትን አስፋልት ነው የምናውቀው። ትምህርት ቤት ወይስ አንድ ሲጠራ ባላባት፣ አንድ ሲጠራ ልዑል መኮንን፣ አንድ ሲጠራ የት ጋር እየተማርሽ እንኳን አቢዩዝ እንደምትደረጊ ለበበኝ። እኔ አሁን አዲስ ከተማ የተባለበት ትምህርት ቤት ስማር ልዑል መኮንን ነው የሚለው የልጃቸው ስም፣ ተፈሪ መኮንን ባላባት ትምህርት ቤት አስፋወሰ ምን ብዙ እናንሳካልን ብዙ ጠልቀን እንሄዳለን። እሱ ደግሞ የቻልነውን ችለን ጥሩ ላይሆን ይችላል። ኤኒዌይስ ኢትዮጵያ ሀገራችን በአሁኑ ሰዓት በዲሞክራሲ የምትተዳደር ዲሞክራሲያዊት ሀገር ናት። ህዝቧ ማንኛውንም ጥያቄ በዲሞክራሲያዊ መንገድ ማቅረብ ይቻላል። ባሉን ማስረጃዎች መሰረት ልንሟገት እንችላለን። ግን ህይወት አይደለም፣ ኦልሬዲ ያለፈ ታሪክ ነው። ዛሬ ላይ አምጥተን ቡራ ከረዮ የምንልለት ጉዳይ አይደለም። ይልቁንስ እንደ ሀገር አሁን ላይ ሆነን ልናመሰግን የሚገባ ለኔ ደርግ ራሱ ትልቅ ብዙ ችግር አለበት። እሱንም በሌላ ጊዜ የምንመጣበት ነው የሚሆነው። እሳቸው እንደውም በህይወት ስላሉ ዙምባቤ ሄደን እንሞግታቸዋለን። ክቡር ጠቅላይ ሚኒስትር መለስ ዜናዊ ጀግና የኢትዮጵያ ልጅ፣ ኃይለማርያም ደሳለኝም በአቅሙ ብዙ ትግል ነበረበት። በእርግጥ በነበረበት ጊዜ እሱም በአቅሙ፣ አሁን የኢትዮጵያ ልጅ ደግሞ አብይ አህመድ ግድቡን
ያ ሁሉ ሪሶርስ የነበረበትን ጊዜ ወደ አፍንጫችን የተወረወረን አባይን መገደብ ችለዋል። ጀግኖች ናቸው። በህይወት ያለ የሌለም መሪ ቢኖረን ሁለቱን ልናሞግሳቸው፣ አንዱን ደግሞ ልናስበው ይገባል። በአባይ ጉዳይ እኛ ኢትዮጵያውያኖች በጦርነት ብቻ ሳይሆን በገንዘብ አዋተን መስራት እንደምንችልና ከነገስታቶቹ ቤተሰብ ይልቅ ህዝቡ እንደሚበልጥ ያሳየንበት ጊዜ ቢኖር አሁን ነው። ገብቶሃል? ነገስታቶቹ ያደረጉት በጊዜያቸው ልጆቻቸውን ዘሮቻቸውን ከእናት ሀገራቸው አውጥተው ባዕድ ሀገር ላይ አስቀምጠው በእርግጥ የሀገሪቷን ሪሶርስ ወስደው ተጠቅመውበታል። እስቲልም የሚተዳደሩት በሱ እንደሆነ እናውቃለን። እኛ ኢትዮጵያውያኖች ግን ዛሬ እንደገና አዲስ አባይ ብንጀምር መስራት እንችላለን። አቅም ያለን እዚህ ላይ ማስቀምጥልሽ ምንም አይነት ኮሽታ ባልነበረበት ዘመን ገንዘብ እያለን እስቲ አስታውሱ። ሁላችሁም እንደው ፍረዱኝ። እውነት እንደዚህ ባለ የምንጫወተው ምንም አይነት ኮሽታ፣ የምንም አይነት የብሔር ጥያቄ፣ የምንም አይነት በምስራቅም በኩል አንድ ኮሽታ ነው 56 ዓመተ ምህረት ያየ ነው። በምስራቅ በኩል ምንም አይነት ኮሽታ፣ በደቡብ በኩል በሰሜን በኩል በምን በኩል ምንም አይነት ኮሽታ በነበረበት ባልነበረበትና ገንዘብ በነበረበት ዘመን ያልገነበነውን ከየቦታው ኮሽታ እየሰማን እግዚአብሔር የተመሰገነ ይሁን ጨርሶ መጨረስ ትልቅነት ነው። የመጀመር እንጂ የመጨረስ ችግር የነበረብን ሰዎች ነበርን። ጨርሰን ማሳየት ችለናል። ከዚህ በኋላ ብንጀምር መጨረስ እንችላለን። ኢትዮጵያ ችግር ላይ በነበረችበት ጊዜ ንጉሱ ለአሜሪካ ስንዴ ይረዱ ነበር፣ ገንዘብ ይሰጡ ነበር። ኢትስ ኦብቪየስ የተደበቀ ታሪክ አይደለም። ለእንግሊዙ ሰጥ እኛ ግን አሁን እድሜ ለነጮቹ ተኝተው ለማያድሩልን ጣሊያኖችና እንግሊዞች ክብር ይግባቸውና በዚህ ልክ ከፋፍለውን እንደ አምባሻ 8 ቦታ ቆርጠውን ባለንበት በምንጠባበቅበት ጊዜ ወጥቶ መግባት በሚፈራበት ወንድሞቻችንን እስክንፈራ በብሔር በከፋፈሉብን በዚህ ወቅት እንኳን አባይን ሰርተናል። አሁን ደግሞ እግዚአብሔር ይረዳልና ሰላም እንሆናለን። ሰላም ስንሆን ደግሞ አፍሪካን አንድ እናደርጋለን። አንድ መገበያያ ገንዘብ ይኖረናል። አንድ ባንዲራ ይኖረናል። አፍሪካ የድሮዋ አንዷ ትመጣለች። ያኔ ደግሞ ራስ ምታት ነው የምንሆንባቸው። ይሄን ደግሞ እኔ እንደ አንድ ኢትዮጵያዊ አምናለሁ። ደግሞ ጸሎቴም ይሄ ነው። ደግሞም ታየዋለሽ። ያው ትልቁ ሀቅ ላይ እንደዚህ እንትን ብለን ስንመጣ በቴዎድሮስ ዘመን ነውር ነበር። በቴዎድሮስ ዘመን የቴዎድሮስ ዘመን ነውር ነበር። ወሎ ሲሸፍት ወሎ ገብተው እጅ ቆርጠዋል፣ ከብት አቃጥለዋል፣ እግር ቆርጠዋል። እንዳውም እስከምን ደረጃ ደርሰዋል? አሁን እሳቸው መጽሐፍ ላይ ተስፋ ማርያም ሲጽፉ አለቃ ተስፋ ማርያም ይሄንንም ይቆርጣሉና አንዱ ነው መቁረጥ ቁረጡኝ። ቢርበኝ እንኳን ልብ በይ፣ ቃል በቃል ነው የምነግርሽ። ቢርበኝ እንኳን ምግብ እንኳን መብላት ባጣ ሰው ያገርሰኛል፣ እንደው ተቀምጬ እንኳን የሚያብሰኝ ሰው ይሁን ሲል ነው አንዳንድ እጃቸውን ተው የተባለው። ይሄ ነገር ሁሉ ተደርጓል። አሁን ሲያልፍ ግን ምን መጣ? ለአንድነቷ ሲሉ ነው፣ ወዶ አይደለም። ምን ታሪክ መጣ? አሃ ብለሽ ለካ ኢትዮጵያ አንድ ለማድረግ ዘመነ መሳፍንትን ቆርጦ ለመጣል ነው ሁሉ የነበረው። እዛ ዘመን ላይ እንደዛ የተደረገው ወለየ እንኳን መልሶ መቅደላ ላይ ሲሞቱበት ያለቀሰበት ዘመን ነው። እንግዲህ አስብ። ልክ ሲያልፉ ወደው አይደለም ዘመነ መሳፍንትን ጥለው በወሎ እንትን ዛጉዌ ዘር ያለበት ስፍራ ስለነበረ የመጣው ንጉስ በሙሉ ሳይነካው አላለፈም። እነዛም ተርፈው ነው 311 ዓመት ሲያሳድሩት ያቺኛውን ስልጣኔ አሳይተው ነው ሄደው። ግን እንደዛም አድርጎ ወደው አይደለም። እዛው ጋር ደግሞ ከቴዎድሮስ ቀጥሎ ዮሐንስ መቶ ስልጣን ከያዘ በኋላ ወርታችን ወደ ሸዋም እየሰፋ ወለየ አንድ ጊዜ በሃይማኖቱ እንዲህ ነህ፣ አንዴ ከሀገር ውጣ፣ አንዴ ከርስት ተነጥቀል፣ አንዴ እንትን በል፣ አንዴ አፍንጫ ይፈነን፣ አንዴ ምላስ ይቆረጥ ምናምን እየተባለም ዮሐንስ እኮ መተማ ሲሄዱ እና ሲወርቁ አልቆዘም። አሁንም አገር ላለማስደፈር ነው ያለው ህዝቡ። ከምኒልክም ጋር ዮሐንስ እንዲሰደድ አድርገው ሲልኩ ምኒልክ እንደገና እንዲሰደድ አርገው ታልቆ ምን መጽሐፋቸው ውስጥ ቁጭ ይላል። ሂድ በቃ ሃይማኖትን እንትን እንድትል ውጣ፣ ምክንያቱም የንጉሠ ነገሥቱ ትእዛዝ መጥቶብኛል። ወደ አድዋ ሲዘምት ግን ያንዳንዱ ወታደር እየቀለበ ያሳልፉ ወለየ ነው። ልባስ ይህ ሁሉ ነገር ሲደረግ እርስ በርስ የመቆጣጠርና የመተሳሰቡ ነገር ነበረ። ያን ነገር ነው እንግዲህ እንደዚህ እኛ አድርገው አልፈዋል።
የፓርቲ እንቅስቃሴ እንዴት እንዲመጣ እንቅስቃሴ እንዴት እንዲመጣ የሆነ መሸራረፍ ነገር ባይታይ ይሄ ነገር አይመጣም ነበር። በቃ እኛ ፓርቲ የሚባል ነገር አናውቅም። ያን ነገር አድርገዋል ብለን እኮ አርፈን ቁጭ ብለን እንደ አባታቸው እናንቺ እኮ እንደ አባታቸው ያልደረሽባቸውም እኔ እንዳውም በሳቸው ዘመን ነው የተወለድኩት አላየኋቸውም እንጂ በሳቸው ማአት መጽሐፍ ትልልቅ ነገራቸውን ሲል ቢኖሩ ራሳችን ቆመን እኮ እናሳልፋቸው ነበር እስክንል ድረስ የወደድናቸው ነው። እዚህ ጋር አሳልፈን ከሰጠን ሌላ ሀገርም ደግሞ አሳልፈው እንዳይወስድብን የሚለውን መከባበር ነው ያዝነው። ግን እንዲህ አልተደረገም ተብሎ አምልኮታዊ ኃይል ሲመጣ ግን የኔም ያንቺም ደም እሺ አይልም። ምክንያቱም ያንቺ አያትና ቅድመ አያት ሞቶ ነው ይህችን ሀገር ያቆምልሽ እንጂ እነሱ ስለመሩት አይደለም። የኔ አያትና አባት ቅድመ አያት ሞቶ ነው ይህን ሀገር አቁሞ ለዛሬ ኢትዮጵያ የሚባለውን ስም እንኳን ምድሯ ባገኘሁት ስም ኮርቼ እንድቆም ያደረገኝ እንጂ እነሱ ስለመሩት አይደለም። ዛሬ ያን ነገር አውርደን ስናይ እባካችሁ እንከባበር ነው እንጂ የክፋት አይደለም። ቴንክ ዩ ተመልካቾቻችን አብራችሁን ስለቆያችሁ እናመሰግናለን። ተምራችሁበታል ብለን ተስፋ እናደርጋለን። ከምንም ንቀትም ሆነ ጥላቻ ሳይሆን እውነቱ ይህ ስለሆነ ነው የተናገርነው እንጂ እናንተን ጠልተን አይደለም። እንደውም ከውጭ አንድ ኮሜንት ደርሶኛል የባሪያ ልጅ የሚል የንጉሱ ዘር ባለመሆኔ እና ደግሞ እጅግ ደስ ይለኛል። ለምን መሰላችሁ? ባሪያው ነው ለሀገሩ የቆመው። እሰይ እኮ የምልሽ ለዛ አይደል እንዴ? ኤኒዌይስ እናመሰግናለን። በዚህ በሃይማኖቱ ደረጃ ራሱ ነይ እስቲ ወርዶ ዝቅ ብሎ እንደ ባሪያ ባያገለግል ኖሮ ክርስትና ይቀጥል ነበረ? ክርስቶስ ይሞት ነበረ? ለምን እንደ ንጉስ አልቆየም? ለምን እንደ ንጉስ ቤተ መንግስት አልተወለደም? ለምን እንደዚህ ዝቅ ብሎ በረት ተወልዶ ሞቶ አዳነን? አይፈለግም። ባሪያ ስለሆነን ነው የኔ እናት ሀገራችን የተከበረችው ያልተረገጠችው ያልተወረረችው ሊወሯትም ሊረግጧትም የማይችሉት እነ ናፒየር እንኳን የነዛ ሀገር ብለው ሲጽፉ ምን ብለው ነው የጻፉት? ኢትዮጵያ ውስጥ ገብቶ መውጣት በባዶ እግር እሾክ ላይ እንደመራመድ ይቆጠራሉ ነው ያስቀምጠው። ባሪያ ስለሆነን ነው። ባሪያ ባርኔቱን ሲያስከብር ጌታውን ይገርሰሳል። አትችልም ነው የሚለው። ማንም ጌታ የለንም እኛ እንኳን ባሮች ሆነን። በዚህ ላይ ደግሞ የኛ ባርነት እኮ ሲያምር ዓለም የለውም እኮ ታውቂያለሽ። እኛ እኮ 4 ከለር ነን። አበባ የምንባል ከለሮች ነን። ድብን ያለው ጥቁር ታገኘዋለሽ፣ ፈገግ ያለው ቀዳማ ታገኘዋለሽ፣ ቀዩ ታገኘዋለሽ። የቀረው ዓለም እንደ አህያ አንድ አይነት ከለር ነው። ቀዩን ታየዋለሽ። የተቀረው እንደ አህያ አንድ አይነት ከለር ነው ያለው። አርፎ ተርፎ ለምንድን ነው ኢትዮጵያውያን ይህንን የመሰሉት ሲባል የሰው ልጅ ዘር ከየት ተነስቶ ለዓለም እንደተሰራጨ ለማሳየት ነው የተባለን ህዝቦች ነን እኛ። ለዚህ ነው ባርነታችን የሚያኮራል። እውነት ነው። እናመሰግናለን። አብራችሁን ስላላችሁ ተመስገኑ። እናመሰግናችኋለን። የዛሬው መርሃ ግብራችን ይህን ይመስላል። እግዚአብሔር አምላክ ኢትዮጵያንና ህዝቧን ይጠብቅ። ከክፉ እይታ፣ ከክፉ አስተሳሰብ፣ ከክፉ አመለካከትና ከክፉዎች ይጠብቀን። አንለስ ደግሞ ከመጡ በጉልበት እንመልሳለን። ሰብስክራይብ አድርጉን፣ ላይክ አድርጉ፣ ኮሜንት አድርጉ፣ ሼር አድርጉ። ይሄ ጥሩ ነገር ይመስለኛል። በቀረው ግን መልካም ጊዜ ይሁንላችሁ። ለዛሬ ያለን ይሄን ይመስላል። መልካም ጊዜ ይሁንላችሁ። አሜን።